በክልል ውስጥ የሚገኙ ብሔር ብሔረሰቦች ነው ይላል። የአማራ፣ የአርጎባ፣ የቅማንት፣ የኦሮሞ ከሚሴ አካባቢ ያለው የኦሮሞ ብሔር ነው እና ክልሉ ላይ ላለው ህዝብ ይሰጥና ብሔር ብሔረሰብ ከክልል ውጭ የሚገኘውን 20 ሚሊዮን አማራ ይክደዋል። እዛው ስላለው ብቻ ይሰጣል። መንግስታት ሲቀየሩ ወይ ደግሞ ስልጣን ይዘው የነበሩት አካላት ከዛም በኋላ ሲቀየሩ አማራውን አንድ መያዣ መንገድ ከክልል ውጭ ያለውን 20 ሚሊዮን አማራ ስለሆነ ኢንዳንጀር አድርገህ የምታስቀምጠው ያን መሬቱን ከሰጠኸው ምናልባት ነገዛ ሄዶ ስትሮንግ ሆኖ ሊሰፍርብህ ወይ ደግሞ ራሱን ከአደጋ ሊያርቅ ነው። ስለዚህ በአደጋ ውስጥ መቆየት ስላለበት ህገ መንግስታችንን ሲጽፉልን ሰዎቹ የክልሉን ህገ መንግስት አማራ ከክልል ውጭ ያለው አማራ መሬቱን እንዳይመለከተው አደረጉ። የራሳቸውን ሲጽፉ ግን ሱሉልታና ሰበታ ያለ ሚኒሶታና ኒውዮርክ ያለ ኦሮሞ ይመለከተዋል። የኦሮሚያ መሬት ባለቤትነት ድርሻ አለው። ታስታውሱ እንደሆነ የትግራይ ምርጫ የጦርነት የነበረበት ጊዜ የትግራይ ምርጫ የነበረበት አዲስ አበባ ተወልደው ያደጉ የትግራይ ልጆች መቀሌ ሄደው መርጠዋል። የአዲስ አበባ መታወቂያ ዩሲ ፖለቲካውን ይወስኑ ነበረ ሄደው የትግራይን ምርጫ። አማራ ግን አማራ ሆነ እንኳን ወለጋ ያለው አማራ ብትገለው ማምለጫ የለውም። ቢሄድ እንኳን እኮ ነው አማራ ክልል አያውቀውም፣ በህገ መንግስት ይክደዋል። አየህ ጠባችን ይሄን ለመየውልህ እዛ ጋር በፌዴራል ህገ መንግስት ፍቃድ ይሰጠና በክልል የሚወስድ ሲስተሙን ነው የምትቀይረው። ሲስተሙን ለመቀየር ትጥቅ ትግል ነው የምታነሳው። ቅድም ቴዲ ደጋግሜ ስታነሳው ከዚህ በፊትም አንድ ሁለቴ ከአንተ ጋር ያወራንበት በዚህ ቤት ነገር አለ። ከወያኔ ጋር የሚደረግ ግንኙነት ከፋኖ አንጻር ደጋግመህ ስታነሳዋል። እሱን በደንብ አበክሬ ማለፍ ፈልጋለሁ፣ ሰዓትም እንዳታቋርጠኝ ካለ ምንድን ነው ከቲፒኤልኤፍ ጋር ድርጅት አለን። አሁን ድርጅት መስርተናል። ከዚህ በፊት ደረቴን ነፍቼ በዚህ ጉዳይ ላይ አልነግርህም። የማልነግርህ ለምንድን ነው? አንደኛ የተለያየ አይነት ጠርነፋ ውስጥ ያሉ ኃይሎች ናቸው። ምናልባት የተለያየ አይነት የፖለቲካ ሀሳብ ሊኖራቸው ይችላል ብዬ አስባለሁ። ኦኬ ኢንፈልትሬት ያደረገ በውስጣቸው ሊኖር ይችላል። ስለዚህ ደረቴን ነፍቻለሁ። አሁን ግን አማራ ቆጥሮ ያስረከበው ለሆነ ድርጅት ቆጥሮ ያስረከበው ጥያቄዎች አሉት ወይ ደግሞ ቀይ መስመሮች አሉት። ቀይ መስመሮች የማይነኩ ይሄ ድርጅት ቅድም ያነሳውን ለሀሳብ ከቲፒኤልኤፍ ጋር የሚኖር ድርድር እነዚህን ቀይ መስመሮች ባስከበረ መንገድ ብቻ ነው የሚሆነው። ድርጅትም የመመስረት አንዱ ጥቅሙ ምንድን ነው? ጥያቄዎችህን ሬድ ላይንህን በትክክል ባውንደሪ ሰርተህ ከሌሎች ጋር ግንኙነት የመፍጠር ያለመፍጠር ጉዳይ ነው። በቃ ባውንደሪ ያለ ማንም እንደፈለገ ሀሳብ አይጭንብህም። ማንም እንደፈለገ ዶሚኔት ሊያደርግ አይችልም። ማንም እንደፈለገ ይሄን ዲሽቃ ሰጥሃለሁ ይሄኛውን በዚህ በኩል አንተ ይሄን ልቀቅልኝ የሚልበት ነገር የለም። መርህ የህዝብ ጥያቄ መርህ ሆኖ ይገዛዋል። ስለዚህ አንድ ድርጅት የመሰረትንበትን መንገድ የአማራ ብሔራዊ ኃይልን የመሰረትንበት መንገድ የአማራ ፋኖ ብሔራዊ ኃይልን የመሰረትንበት መንገድ እነዚህን ቀይ መስመሮቻችንን ማስመሪያ ስለሚያደርገው ነው። አሁን ወንድሜ ሳሚ ይመስለኛል ጥሩ ነጥብ አንስቷል። ግን ራሱም የችግሩ አካል ነው። እኔ ሁልጊዜ እንደምለው ሁላችንም የችግሩ አካል ነው። ለምሳሌ ጦርነት ግዛት ይገባኛልን እንዴት ታስማማላችሁ? በሁለቱም ክልሎች መካከል የግዛት ይገባኛል ጥያቄዎች አሉ። እሱን በምን ተስማምታችሁ ታልፋላችሁ? የታሪክ ጉዳይ ለምን ለታሪክ ትተዋላችሁ? ሂስትሪ ተምነዋል። ለምሳሌ መጀመሪያም ይሄ ጥያቄዎች ሲጠየቁ የነበሩት የት ነው? እነዚህ ጥያቄዎች ሲጠየቁ የነበሩት ግጭት ከመፈጠሩ በፊት ቦታው ላይ ትርምስ ከመፈጠሩ በፊት የወልቃይት ኮሚቴ ለበርካታ ዓመት ለፌዴሬሽን ምክር ቤት ደብዳቤ ጠይቋል። ራይት ሲጠይቅ በደብዳቤ ምንድን ነው ያደረገው? ከህግ አንጻር፣ ከታሪክ አንጻር፣ ከሌሎች ነገሮች አንጻር ማስረጃ ሰንዶ በዚህ ምክንያት ይሄ መሬት የኛ ነው እዩና አይታችሁ ፍረዱልን ነው ሲጠይቅ የነበረው። የትኛውም መሬት ካሽሚር ላይ ህንዶችና ፓኪስታኖች የሚወዛገቡበት ካሽሚር የሚባለው መሬት በታሪክ ሁለቱም በታሪክ ህግ አንጻር አናስፈታም ስላሉ ነው እንጂ በታሪክ አንጻር መሬቱ ያንዳ ወይ ፓኪስታን ይሆናል ወይ እዚህ ይሆናል። የሁለት መሬት የሚባል ነገር የለም። ራይት ለምሳሌ አዲስ አበባ የኬንያ አይደለም የኢትዮጵያ ነው። ኬንያ አዲስ አበባን ክሌም ልታደርግ አትችሉም። ሞያሌ ላይ ግን ጥያቄ ካላት ከታሪክ አንጻር ባለፉት 100 200 300 ዓመት ምን አይነት ነው የሞያሌ ታሪክ ምንድን ነው? እንዴት ነው ሊደረግ የሚችለው ብለህ ልትከራከርበት ይችላል። ባድሜ ላይ እንደተደረገው ትልቅ እኮ ነገር አይደለም። አልጀርስ ላይ የፋኖ አመራሮች ናቸው ከቲፒኤልኤፍ ጋር ቁጭ ብለው በታሪክ አጋጣሚ በታሪክ ብለው እያነሱ ታሪክ
የመጀመሪያው ከፋኖ ትጥቅ ትግል በፊት ይሄ መንገድ ተሞክሮበታል። ራሱ ቲፒኤልኤፍ እያለ እንደገና ደግሞ እነዚህ ይሄኛውን መንግስት እያለ ተሞክሮበታል ይሄ መንገድ። ይሄ መንገድ ሲከሽፍ ልታደርግ የምትችለው መንገድ ምንድን ነው? ቲፒኤልኤፍ ይሄን ነገር አምኖበት በታሪክ ጥያቄው ላይ በወልቃይት የአማራ ሀብትነት ላይ ምንም አይነት ጥያቄ ወይ ደግሞ ባለቤትነት ላይ ምንም አይነት ጥያቄ ካላነሳ አብረው ትሰራለህ። ካላነሳ ሳይሆን ጭራሽ አንደራደርም እኮ ነው የሚሉ። አትደራደርማ። 17 ነጥቦችን እኮ ሲያስቀምጡ ሰምታችሁ ከሆነ ምንድን ነው የምታወሩት? ጭራሽ ምዕራብ ትግራይ እያሉ እኮ የሚጠሩት እነሱ ዋሬቨር ሊጠሩ አሁን እኮ ያረጋሉ አይደለም እነሱ። አንተም ለውይይት ማታቀርበው ጉዳይ ነው። አትስማማም፣ በየፊና ትቀጥላለህ። ምንም ሊሆን የሚችል ነገር የለም ማለት ነው። ስታተስኮ ቀጥሎ የነበረው ስታተስኮ ይቀጥላል ከሆነ ኦኬ። አይ በመደራደር ነው ብለህ የምትልም ከሆነ ደግሞ በመደራደር ያለውን ነገር ስትል የታሪክና የሰነድ ማስረጃ ለማን ነው የሚያመለክተው ነው። የታሪክና የሰነድ ማስረጃ ይሄን ገዱ አንዳርጋቸው እኮ ወስነው ፈርሞ ሰጡ እኮ። ገዱ አንዳርጋቸው እኛ ብአዴንን አማራ አይደለም የምንለው ለምንድን? አሁን ገዱ አንዳርጋቸው የት ነው ያሉት? እናንተ ጋር ነው ያሉት። እንግዲህ ንስሐ ገብቻለሁ ብሏል። እኔ እስካሁን አላገኘሁትም። ፈርሞ የሰጠው ሰውዬ ንስሐ ገባ ተቀበላችሁት? ሲጠመቅም ኖሮ ፐርሰናሊ እኔን ብትጠይቀኝ ቅድም አንድ ያነሳሁ ጥያቄ አለ ለጋሽ ይርታቸው። ብአዴን የሚባል ሁሉ እንዲጠፋ ትፈልጋለህ ምናምን አለ። አሁን እኮ ውጊያው እየተካሄደ ያለው ከመንግስት ጋር ብቻ አይደለም። ብአዴን የሚባል አስተሳሰብ አለ። እኔ እንትና ግለሰቦች አሉ አስተሳሰብ አለ። የአስተሳሰብ ነው የሚዋጋል። በዛ ውስጥ ያለ ማንኛውም ኃይል ጠላት ነው ሊመጣ ህዝባችን እንዲቀጭጭ ሊያደርግ የሚችል ነው። ግለሰቦች ግን ተጸጽተው ያለፈ ህይወቴ ችግር ነው ያለፈው ህይወቴ ህዝብ በድያለሁ ብለው ተጸጽተው ከዛ ውስጥ የሚወጡ ከሆነ ኦፍኮርስ እንደ ማንኛውም አማራ ትቀበለዋለን ትላንትና ስላደረገው ነገር። ግን አሁንም እየወጋ ያለውን አሁንም ባህር ዳር ተቀምጠው ጦር ሚኒሻ የሚያዘምትብህን ግን ለምንድነው የማትመታው? እሱ እየመታ ነው። ታዲያ አንድ የመጨረሻ ነገር ልናገር። ወንድሜ ስለ ቅድም የወጣው ሳሚ ያወራው ነገር አለ እና የትጥቅ ትግልን ይኸውልህ የትጥቅ ትግልን አልደግፍም ወይ ደግሞ የትኛውም ቦታ ላይ የሚኖር የኃይል ጥያቄን አልደግፍም ማለት በመርህ ደረጃ ሁላችንም እኔ በበኩሌ ያስማማኛል። ሞት ህይወት ስለሚከፈልበት ማለት ነው። የደረሱበትን አይተናል። እነሱ ደግሞ አሁን ከሆነ ነገር ጋር ደግሞ አሊያንስ ፈጥረን ሌላኛውን ብሔር አንደኛውን ብሔር ፖለቲካ እንበለው ወይም እንደዛ እናደርጋለን የሚል አካሄድ ነው። የትም እንደማይደርስ ነው ለእኔ የሚታየኝ። የትም የአማራን ህዝብና የትግራይን ህዝብ አንድ ላይ አድርገን ከዚህኛው ነው ለማለት የሚከብድ ቢሆንም ሀሳቡ ግልጽ ነው። መሸናነፍ አይቻልም። እንደዚሁ እየተጓተትን ረጅም መንገድ እንሄዳለን እንጂ በብሔር ተቧድነን የምናሸንፈው የለም። አሸንፈን ለተወሰነ ጊዜ እንደዚሁ ከዚያ እንደገና ታድሶ ይመጣብናል እና የሚያዋጣ ወደ መሀል መምጣቱ ነው። ወደ መሀል መምጣትና መሬት ላይ የተለጠፈ የፖለቲካ ትግል መነሳት አለበት። መሬትን ለህዝብ ሰጥተን ህዝብ አርሶ እንዲበላ ፈቅደን ፖለቲካችንን ወቅቱ በሚጠይቀው ዛሬ ሰዎች በአርቲፊሻል ኢንቴሊጀንስ ስንት ቢሊዮን ዶላር ዲል ያደርጋሉ። አሁን አሜሪካ እየሰማን ነው ምን እያደረጉ እንደሆነ እና ቴክኖሎጂ ላይ ኢኮኖሚውን የምናሳድግበት ሌላ እውቀት ላይ መስራት ነው ያለብን። ይሄ በጣም እነ ደርግ የታገሉለትን መሬት ላራሹን እንደገና እሱን ደግሞ ይዘን መጓተት የሚያዋጣ አይመስለኝም። ምናልባት የቡርቃ ዝመታ ቅድም የኔን ጥያቄ ለመመለስ ሙከራ አድርጎ ነበረ በቃላት አሽሞንሙኖ። ግን ያው ዊናዊት አንተ ዲፋይን ስላደረግከው ወደ ውስጥ መግባት አልፈልግም። አዲስ አበባ ላይ ሌላ ክልል ላይ ብሔር ብሔረሰቦች እንደሚኖሩት አዲስ አበባም በእኛ ስር ሆኖ የኦሮሞ ሆኖ ይኖራሉ። ምንም አዲስ ነገር አይፈጠርም አለ። ይሄ በጣም አስቂኝ አነጋገር ነው። ሌላው ክልል ላይ የትኛው ብሔረሰብ ነው መብት ይጠበቀለት ማለት? አልተገደለም ማለት ነው? አልተፈናቀለም ማለት ነው? መብቱ ተጠብቋል ማለት? መብት ተጠብቋል ማለት እንደ ዜጋ የፖለቲካ ተሳትፎ የኢኮኖሚ እኩልነቱ ሲረጋገጥለት ነው። የት ነው ይሄ? ወለጋ ውስጥ ነው? የሌላ ብሔረሰብ ብዙ ዓመት ስለኖረ እዛ አካባቢው ቋንቋ ስለተናገረ ባይናገርም የፖለቲካ ተሳትፎ ያለው ጅማ ላይ ነው? የት ነው? ብሔራቸው ታይቶ አይደለም እንዲህ ሁሉም ስልጣን ላይ ኦፒዲዮን ማየት ነው እኮ አሁን ስልጣን ላይ ያለው
እና ኦነግ ቢመጣ ይብስ እንጂ ምኑ ይቀንሳል? እና ነው መብታቸው የሌላው ብሔር መብት ተጠብቆ ምናምን ይባለው። መሬትን በተመለከተ መሬቱ የኦሮሞ ነው ካልክ አለቀ። የትኛውን ህዝብ መብት ታስጠብቃለህ? እና አንዳንዴ ሽማግሌዎቹ የሰለቻቸውን አሉ እኮ በህይወት ያለፉም አሉ። እነሱ ሰልችቷቸው የተዉትን ነገር ወጣቶች እንደ አዲስ ጥርስ መፋቂያ ይዘን መነሳት በእውነት ያስተዛዝባል። አልፈንበታል እኮ በአይናችን ብዙ እልቂት አስተናግደናል እኮ። ኦነግን እያየ ነው ብዙ እልቂት አይተናል እኮ። እና ያንን በቃላት እያንቆለጳጰስን ወደፊት ለማምጣት የምናደርገው ጥረት የሚያዋጣ አይመስለኝም። የኢትዮጵያ ህዝብ የሚያስፈልገው ነገር አልታወቀም። ፖለቲከኞች የምትፈልጉት ይታወቃል። ነገር ግን የኢትዮጵያ ህዝብ ጥያቄ ማንም አላጠናለትም። ማንም ያንን ጥያቄ ለመመለስ ፍላጎት የለውም እና ከዚህ አንጻር ብቻ የኢትዮጵያ አንድነት ያስፈልጋል የሚል ሀሳብ ለማቅረብ መጨረሻ ላይ የመጣሁት። ቴዲ አመሰግናለሁ፣ ሁሌም ለምሰጠኝ እድል። ቴንኪዩ። የት ነበርክ? አይ ቲንክ ሁላችሁም አውርታችኋል። ያላወራ የለም። የቡርቃ ዝምታም የተነበርክም ሞሼም በጣም ማከብራቸው ፖለቲከኞች ናቸው። የቡርቃ ዝምታ የምትለዋለ መጨረሻ ላይ አይ ቲንክ ማለት እድል ካለ የተነሱ ነገሮች ስላሉ ቅድምም ሳልጨርስ ስላቆምኩትኝ ብዬ ነው። ባይሆን እሱን እንዳለሆኑ ወደ መጨረሻ ላይ ቴሌግራም ላይ ባስቀመጥኩት መሰረት የተወሰነ ደቂቃ 5 ቢሆን የብሔር ፖለቲካ ያው የብሔር ፖለቲከኞች ናቸው፣ ብሔርተኞች ናቸው። ሞሼ ብሔርተኛ ነው። አም ሰርፕራይዝ ሞሼ እንዴት ብሔርተኛ እንደሆነ በጣም የሚገርመኝ እሱ ብቻ ሳይሆን በጣም ብዙ ሰዎች ያውም ፖለቲካ ውስጥ ያላችሁ ልጆች እኔ አውቃለሁ ራሳቸውን ለሚበላቸው ስርዓት እንዴት ቀን ማታ ይለፋሉ እርር ይላሉ ብዬ አስባለሁ። እና አላቅም እነዚህ ብሔርተኞች ምን እንዳስረገጡን አላቅም። ወይ ቢታ አስረግጠዋቸው ይሁን ወይ የሆነ ነገር አዙረውባቸው አላቅም። እና እኔ ፖለቲካ እኔ ለሚጠቅመኝ የራሴን ችግር ለሚፈታ ነው። የራሴን ስል ለወንድሜም ለእህቴም አይደለም፣ ለራሴ የኔን ችግር መጀመሪያ ችግሬ ምንድን ነው? ችግሬ ሊፈታ የሚችልበትን እሳቤ ነው ማራመድ የምፈልገው። ወንድሜ ደግሞ የኔ ችግር የሚፈታው በዚህ ነው ብሎ ሊያስብ ይችላል። ፕሮፌሰር ጆን መርሻይማር የተባሉ ሰውዬ ሚስቱ ሪፐብሊካን ናት፣ እሱ ዲሞክራት ናቸው። የቺካጎ ዩኒቨርሲቲ በጣም 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 ፌመስ የዓለማቸው ቁጥር 1 ሪያሊስት ነው። ይጨቃጨቃሉ። እሷ አይ ዲሞክራቶችን ትመርጣለች፣ እሱ ሪፐብሊካኖችን ይመርጣል። እኛ ጋር አንድ ቋንቋ የሚናገሩ አንድ ሀሳብ ምንድን ነው ይሄ? እንዴት አንድ ቋንቋ የሚናገሩ የአንድ ብሔር ሰዎች ከፋብሪካ እንደወጣ ዕቃ እንደ አንድ እንዲያስቡ ይደረጋሉ? አማራ ሆኖ ከእናቱ ማፀን ከወጣበት ጊዜ ጀምሮ ችግር እኮ አይቶ ማያውቅ እኮ አለ። እንደላቆም ይኖራል። ኦሮሞ ሆኖ ችግር አይቶ ማያውቅ አለ። ትግራዋይ ሆኖ ችግር አይቶ ማያውቅ አለ። እንደዛም ደግሞ አሁን ለምሳሌ ኦሮሞ ሆኖ ከተወለደ ጀምሮ በመከራ ውስጥ እያለፈ ያለ አለ። ድሎት ምን እንደሆነ ማያውቅ አለ። እንዴት ይህን ከችግር የማያውቀውን ችግር ከሚያውቀው ጋር አንድ ላይ እንትን ብለህ ነፃ አወጣዋለሁ ትላለህ? እንዴት ያለ ሳቢ! የብሔር ፖለቲካ ወዴት ነው እየወሰደን ያለው? እሱ ብቻ ሳይሆን ተናጋሪ እውቀት ያላችሁ ሰዎች እንዴት ነው እዚህ ሳቢ ውስጥ ልትገቡ ይቻላችሁት? አይ ነው አንዳንዶቻችሁ የኢንተረስት የሆነ ሌሎች ነገሮች ሊኖሩ ይችላሉና እስኪ በብሔር ጉዳይ ምንድን ነው የጠቀመን? ምንድን ነው የጎዳን? አንዳንዶች አሁን ላለንበት የዳረገን የእጅ ስራ ውጤቱ ግንባር ቀደም ተጠያቂው የብሔር ፖለቲካ ነው ይላሉ። እንትን ላድርገው ላስፋው እንዴ ላድርገው ቆይ እንደዚህ ላድርገው ቆይ አንዳንዶቻችሁ ማነስ የለባችሁ ቆይ ሆልድ ኦን ሰከንድ ሴቲንግ መጀመሪያ እኔ ሌያውት ላድርገው። ኦኬ አሁን ደስ ይላል። እንደዚህ ጋር የብሔር ፖለቲካ ሪሊ አሁን ከገባንበት ችግር ያወጣናል ብለህ ታስባለህ? ከአምባገነናዊ ለምሳሌ እንደ ኦነግ ነፃ አወጣዋለሁ ብትል የኦሮሞ ማህበረሰብ እርግጠኛ ሆኜ የምነግርህ ድሪባ ኩምሳ የተባለ አምባገነናዊ መንግስት ላይ ነው የምትወድቀው። በቃ እርግጠኛ ሆኜ የምነግርህ ነፃ አወጣኛል ዘመነ ካሴ ብለህ ብትወጣ ዘመነ ካሴ የተባለ አምባገነናዊ መንግስት ላይ ትወድቃለህ።
ደብረጽዮን ነፃ ያወጣኛል ብለህ ብትገነጠል ደብረጽዮን ገብረ ሚካኤል የተባለ አምባገነናዊ ስርዓት ላይ ይሄ ከታሪካችን በመነሳት ያየ ነው አይደለም ወይ? ኤርትራውያኖቹን ተመልከቱ። ሲንጋፖር እንሆናለን ብለው ኢሳያስ አፈወርቅ የተባለ ሰው ላይ ጣላቸው እና እንዴት ነው የብሔር ፖለቲካ ሀሳቤ ነፃ ሊያወጣን የሚችለው? ቅድም የአኒማል ፋርምን ታሪክ ስናገር ነበር፣ የጆርጅ ኦርዌልን ታሪክ እና ሰዎች ጠላቶቻችን ናቸው ብለው እንስሳቶች ተባብረው መጨረሻ ላይ ከሰዎች ነፃ ወጡ እንስሳቶቹ። መጨረሻ ላይ ግን ፒግ የተባሉ አሳማዎች ላይ ወደቁ። 2 እግር ያላቸው ጠላቶቻችን ናቸው ብሎ ተነሱ። 4 እግር ያላቸውና ክንፍ ያላቸው ወዳጆች ናቸው ብሎ ተነሱ፣ አስተባበሩ፣ ዘመሩ፣ ምናሉ ከጭቆና ያለ የሌለ ጭቆና ተናገሩ። ነፃ ከወጡ በኋላ ግን አይቶም ሰምቶም የማያውቁት ጭቆና ላይ ወደቁ እና እስኪ የብሔር ፖለቲካ ሀሳቤ ላይ ያላችሁ አመለካከት እንዴት ነው? በእርግጥ ይህን ስል የብሔር ፖለቲካ በሚቀነቀንበት ሀገር ላይ አሁን ተነስቼ የአማራ ፖለቲከኞችን ወይ የኦነግን ወይ ቲፒኤልኤፍን የብሔር ፖለቲካ ተውልለው አልችልም። ቅኝቱ የብሔር ከሆነ በተያያዘለ ቅኝት ነው የምትጫወተው እንጂ በሌላ ቅኝት አትጫወትም። እና እኛ ግን የዚህ ዘመን ልጆች ሪሊ የብሔር ፖለቲካ ያዋጣል ብለን አምነን የገባና ወይስ እንዴት ነው? እስኪ በዚህ ጉዳይ ላይ እናውራ። ቡርቃ ዝምታ ከአንተ ልጀምርና ከዛ ሞሺ ከዛ የት ነበር ከአንድ ዞር ከሄድን በኋላ ይበቃል። ይሁንሽ እንግዲህ እኔ እንኳን የተወሰኑ ነጥቦችን ለመመለስ ያስኳቸው ነበሩ። አንተ ወዳልከው አጀንዳ ልግባና አሁን የብሔር አለበት የምትለው ካለ 2 ደቂቃ 3 ደቂቃ መልስበትና ትሄዳለች። ይሄኛውን እንትን ልበልና ከዛ ወደዛኛው መለሳለሁ። የብሔር ፖለቲካ ያዋጣናል ወይ፣ ቀጣይ አምባገነን የሆነ መሪን ራሳችን ላይ እናመጣም ወይ የሚለውን ነገር ከማንሳታችን በፊት የብሔር ፖለቲካው ለምን መጣ፣ መነሻው ምንድን ነው የሚለውን ነገር ማወቁ ተገቢ ነው። ሰዎች የግል መብታቸው ሲጣስ ይታገላሉ አይደለም? የግል መብትን ኢንዲቪዥዋል ራይትን ለማስከበር። ከዛ ግን እንዳንተው አይነት ደግሞ በተመሳሳይ ማህበረሰብ ውስጥ ያለ እንደ ግሩፕ ሲገፋ እንደ ግሩፕ መታገል ትጀምራለህ። አሁን እንደ ግሩፕ መታገል ትጀምራለህ የምል ምንድን ነው? ስርዓት እንደ ስርዓት ህዝቦችን እየመራ የሚቀጥልበት ወይም ደግሞ የሚሄድበት ሁኔታዎች ላይ አንተን ለብቻ ለይቶ የሚያጠቃቅ ሲሆን በማንነት፣ በባህል፣ በቋንቋ፣ በታሪክ አንተ ከሌሎች ጋር ያለህን እኩሌታ የሚነጥቅ ከሆነ ምን ታደርጋለህ? ያንን እኩሌታህን ለማስመለስና ለማግኘት ምን ታደርጋለህ? ትግል ውስጥ ትገባለህ። ለምሳሌ አሁን የኦሮሞ ብሔር ተወላጅ ናንተ ኦሮሞ ለምሳሌ በታሪኩ የሚገራ አሁን ተገፍቷል በምትልበት ጊዜ እንኳን እንደ ሀገር የሚያስቡ አሁን ድረስ ንግግሮቻቸውን ጽሁፎቻቸውን የምናነብላቸው የምናደንቃቸው ፖለቲከኞችን ያፈራ ነው። ዶክተር ሰናይ ልኬ ማንሳት ትችላለ። የወዝ ሊግ መስራች ናቸው፣ ሶሻሊስት ናቸው። ኃይሌ ፊዳ ማንሳት ትችላለ፣ ሶሻሊስት ነው። አንድ ችግርተኛ መንገድ ላይ ሳይ ይህን ችግርተኛ የመለወጥ ኃላፊነት አለብኝ እያለ ለሚስቱ፣ በነገራችን ላይ ሚስቱ በህይወት ለሚስቱ የሚናገር ሰው ነው። በብሔር ከአንተ ጋር ኦሮሞ ሊሆን ይችላል፣ በሀሳብ ግን ለየት ነበር ወይ ለእኔ ይቀርባል። የኃይሌ ፊዳ ሀሳብ እነን ኦሮሞ ላልሆነ ለብዙዎች ይቀርባል። እና የቱ ጋር ነው ጥፋቱ? አሁን እነሱ ጋር ጥፋት አለ አይደለም? እንግዲህ አሁን ይሄ ምንድነው ጥፋቱ? የቱ ጋር የታጠፍ ነው እኮ አሁን ወደዛ ልመጣልህ ነው። እንግዲህ አሁን እነዚህ ሰዎች አሁን ኃይሌ ፊዳን አንስተከው ነበረ፣ በዛው ልክ ባሮ ቱምሳ ነበረ። ኢትዮጵያ ውስጥ የኦሮሞን መብት ኢትዮጵያ ውስጥ ሆነን ማስመለስ እንችላለን ብሎ ኃይሌ ፊዳ ሲያስብ፣ ባሮ ቱምሳ ግን ኖ ኢትዮጵያ ኦሮሞን ካልበላች እና ኦሮሞን ካልገፋች ኢትዮጵያ ሆና መቀጠል አትችልም ብሎ ነበር የሚያነሳው። ልዩነት የተፈጠረው ጥፋቱ እዛ ጋር ነው። አሁን ኦሮሞ ኢትዮጵያ ውስጥ ሆኖ መብቴ ሊከበርልኝ ይችላል፣ ታግዬ ከኢትዮጵያኖች ጋር ሆኜ የራሴን መብት ጠይቄ ማስመለስ እችላለሁ ብሎ የሚያምን አለ። አሁንም አለ፣ ያ ማህበረሰብ ሊኖርም ይችላል። ነገር ግን ደግሞ ኖ እኔ መጀመሪያ ራሴ መቆም መቻል አለብኝ፣ የራሴን መብት ራሴ መጠየቅ መቻል አለብኝ። ሌሎች እኔ ስጠነክር፣ እኔ ስፈረጥም፣ እኔ የኔን ጥያቄዎች ወደፊት ገፍቼ ይዤ ስመጣ ይሄ ማህበረሰብ ጥያቄ አለው፣ ይሄም ከኛ እኩል ነው፣ ይሄም የሚፈልገው ነገር አለ የሚለውን ሀሳብ እንደ ራሳቸው ሲቀበሉት ከኔ ጋር ሊታገሉ ይችላሉ የሚል ሀሳብ አለ። አለበለዚያ ግን ቅድም አንድ እንትን ሳልላት ወጣች እንጂ እኛና እናንተ የሚባል ነገር ተፈጥሯል እዛ ሀገር ውስጥ። ኢትዮጵያ የኛ ወይም ኢትዮጵያን ጠባቂ የኛ፣ ሌላው ኢትዮጵያን የሚገፋና ኢትዮጵያን የሚያፈርስ ተደርጎ የተሳለበት መብት መጠየቅ ሀገር ማፍረስ አይደለም። መብት የሚጠይቁ ሰዎችን ደግሞ መብታቸው እንዳይመለስ ማድረግ ማለትም ሀገር ማዳን ማለት አይደለም። ሀገር የምትድነው ተማምነን ህመማችንን ቁስላችንን ስናውቅ ነው። ያ ህመም ምንድን ነው? እኔ ጋራ ያለ ችግር ካለ እኔ ጋራ ያለውን ችግር አንተ መረዳት መቻል ነው። ያንን ለማድረግ ደግሞ እኔ ለአንተ ማስረዳበትን መንገድ ማወቅ መቻል አለብኝ። አሁን ይሄንን መንግስት
አሁን ያለውን መንግስት እኒ ከዛ በፊት የነበረውን መንግስት እኒ አሁን ደርግ ምንድን ነው የነበረው? አንድ ኢትዮጵያ ይል ነበር አይደለም? በቃ ኢትዮጵያን ለማዳን ማንም ወደኋላ መልክም ማለት የለበትም ይል ነበረ። እንዴት አይነት የትኛዋን ኢትዮጵያን? ለሁሉም የተመቸችዋ ኢትዮጵያ ናት? በዛ ሰዓት መከራ የሆነችበት አልነበረም ኢትዮጵያ? ታሪኩ፣ ባህሉ፣ ቋንቋው፣ ሃይማኖቱ አውጥቶ መናገር ያልቻለ አልነበረም? ሰዎች በብሔር ብቻ አይደለም በሃይማኖት ሊደራጁ ይችላሉ። ሃይማኖታችን ተገፋ ብለው ሲያስቡ በቋንቋቸው አሁን ወደ ብሔሩ መጥተው በብሔራቸው ሊደራጁ ይችላሉ፣ ተገፋን ብለው ሲያስቡ ማለት ነው። ያንን ነገር ግን ከሌሎች ጋር ሆነው ለምሳሌ የኦሮሞ ሃይማኖት ውስጥ በሃይማኖቱ የተገፋ ሰው ሲኖር ከሌላ ክልል በሃይማኖቱ ከተገፋው ጋር ሆኖ አንድ ላይ መመለስ ይችላለሁ ብሎ ሊያስብ ይችላል። አሁን ተገፋ የምትልበት አሁን በጠቀስክበት ጊዜ አብዛኞቹ የደርግ ባለስልጣናቶች ኦሮሞች ናቸው። ዋና ፖዚሽን ላይ ያሉ ሰዎች። አዎ፣ ግን ስርዓት ይዘውሩት አሁን ያ ሹፌር ልትሆን ትችላለህ፣ ነገር ግን የምትነዳው መኪና ነው የሚወስነው። አንተ ተቀጣሪ ሆነ ሹፌር ሆነ ወይንም ገንዘብ ተቀባይ ሆነ የሰውን መኪና ማሽከርከር አይደለም ትልቁ ነገር። የምትሄድበት መኪና ለዛ ህዝብ ያንን ህዝብ ሴቭ ያደርጋል ወይ ነው በመጀመሪያ ደረጃ። እነዛ ሰዎች ነበሩ ስልጣን ውስጥ። አዎ፣ ከዛም በፊት ከደርግም በፊት በኃይለስላሴ ከኃይለስላሴም በፊት በሚኒሊክ በስነ ስርዓት የዚህ ብሔር ተወላጅ የነበሩ ለዛ ስርዓት የሚያገለግሉ ሰዎች ነበሩ። ነገር ግን ሲያገለግሉ ምን ሆኖ ነው? ተቀጣሪ ሆኖ ነው ሲያገለግሉ የነበረው። ባይሆን ኖሮ ተቀጣሪ ሆኖ ባይሆን ኖሮ በራሳቸው ቋንቋ ያገለግሉ ነበረ። አፋን ኦሮሞን መማር ተቀጣሪ ምትለው ማንን ነው አልገባኝም። አሁን ምሳሌ እዚህ ጋር እኛ እንድንረዳው ነው ተቀጣሪ እያልኩ ያለሁት። ገብቶ ካለ አይደለም? እነዛ ሰዎች ሲያገለግሉ ሎሌ አዛዥ ነበራቸው። ገባክ አይደለም? ያ አዛዣቸው የሚፈልገውን ነገር እንደ ህዝብ ነፃ እናውጠዋለን የምትሉት የትኛውን ህዝብ ነው ነፃ የምታወጡት? ነፃ በማውጣት ስም አብዛኞቹ የብሔር ፖለቲካ አራማጆች ራሳችሁን እንደ ከችግር ነፃ የምታወጡት ማንን ጨቁኖ ነው? ሁላችንም የአመዳም ሀገር ልጆች ነን። ሁላችንም ተጨቁነን ያደግንን። ማን ነው የጨቆነን? እኔ እኮ ግራ የገባኝ ነገር ለምሳሌ ደርግ ላይ ነገርኩ። ብርጋዴር ለገሰ ጅማ በለው፣ መንግስቱ ኃይለማርያም በለው፣ መረድ ንጉሴ በለው፣ እነ ደምሴ ቡልቶ በላቸው የምድር ኃይል የምድር ጦር ዋና አዛዥ፣ ኢታማዦር ሹም፣ ፕሬዚዳንት። አሁን እነዚህ እንኳን ከኦሮሞ አብራክ ስለወጡ ኦሮሞ ባለ ጊዜ ነበር ማለት አልችልም። ቢኮዝ እና ኃይሌ ፊዳ ተበልተዋል። ዶክተር ሰናይ ልኬ እዛው ቤተመንግስት ውስጥ ተገድለዋል። ብዙ ነገሮች ሆኗል። አሁን የብሔር ፖለቲካ ማንን ነው ነፃ የምታወጡት ነው የኔ ጥያቄ እኮ። ነፃ የምታወጡትን ህዝብ እኮ ገላችሁ ጨረሳችሁ። አሁን ማንን ነው መጨረሻ ላይ ነፃ የምታወጡት? ስልጣን ላይ ያለው ነው ነፃ የምታወጡት ወይስ ማንን ነው? እሳቤው ራሱ የሀሳብ ፖለቲካን በመፍራት ወይም ደግሞ ሪሶርስን የመጠቀም ጉዳይ አይደል እንዴ? በሀቅ እናውራ ካለ እንግዲህ አሁን ይኸውልህ እነዛን ሰዎች ታነሳቸውና አሁን ወደዚህ ወዳለው ስርዓት ተመጣለህ። አሁን እንደነዛው ሰዎች አሁንም እንደዛው እዚሁ ስልጣን ላይ ያሉ ሰዎች አሉ። አሁን እነዚህ ሰዎች ኦሮሞ ሳይሆኑ ቀርቶ አይደለም። ብርሃኑ ጁላ ልታነሳ ትችላለህ፣ ሌሎቹንም ልታነሳ ትችላለህ። እነዚህ ሰዎች የብሔር ችግር ኖሮባቸው አይደለም። ነገር ግን እየሄዱበት ያለው መኪና የኦሮሞ ማህበረሰብን የሚወክልና የኦሮሞ ማህበረሰብን የሚጠቅም መኪና አይደለም። ሌላውን ሊጠቅም ይችላል። መኪና ብዬ የማነሳለ ሰዎች እንዲረዱት ነው። ወይንም እየሰሩት ያለው ስራ ልበለ። አሁን ይህንን ስል ከሌላም ብሔር አሉ እነሱ የሚሰሩት ስራ ልክ ነው ማለት ግን አይደለም። ስርዓቱ የተበላሸ ሲሆን ስርዓት ውስጥ ያሉ ሰዎች ይበላሻሉ። ማንነታቸው፣ ሃይማኖታቸው፣ ብሔራቸው፣ ጾታቸው አይደለም ትልቁ ነገር። ያ እነሱ ይዘውት የሚሄዱት ስርዓት ህዝቡ ይቀበለዋል ወይ ነው። ስለዚህ ስብስቡን ፓርቲውን ከተለያዩ ብሔሮች በተወጣጡ በሀሳብ ላይ የተመሰረተ ፓርቲ መስርተ ነው እንጂ መጣል ያለብህ ከህዝብ ጋር ለምን ታገናኘዋለህ? ለምሳሌ ከኦሮሞ ህዝብ ጋር ለምን ታገናኘዋለህ? ለምን ከአማራ ጋር ታገናኝልኛለህ? ለምን ከትግራይ ጋር ታገናኝልኛለህ? ሁላችንም እኮ አልኩ፣ ሁላችንም ኢትዮጵያ ምድር ላይ የስቃይና የመከራ ቤተ ሙከራዎች ነን። ሁላችንም ኢትዮጵያ ውስጥ የደላው ብሔር አለ የለም። ዘንድ በቃ አመራሮችን መቀየር ከሆነ አመራሮችን ተመካከራ ነው። እናንተ አንተና ሞሼ ለምን አንድ መድረክ ላይ ተቀምጣችሁ ሀሳብ ጨምቃችሁ አታወጡም? ከየት ነበርክ ጋር ከኔ ጋር ሆነ? ለዛ ነው ይኸውልህ ቅድም የፖለቲካ ርዕዮተ ዓለም ብዬ ያነሳውልህ መጀመሪያ በትግሉ መጀመሪያ ላይ ቅድም እንትኑ ላይ ነበረ እና የፖለቲካ ርዕዮተ ዓለም የሚባል ነገር አለ። ምንድን ነው የምትፈልገው? አንተን እንድትታገል ያደረገክ ምንድን ነው? እኔን እንድታገል ያደረገኝ መገፋት ነው። መገፋት ከሆነ ወይንም ያጣሁት ነገር ሊሆን ይችላል እኔን። አንተ ደግሞ የበላይነት የምትፈልግ ሊሆን ይችላል።
ወይንም ደግሞ አንተ የጎደለብህ የምትለው ነገር ሊኖር ይችላል። ያ ነገር ያስማማካል ወይ? መጀመሪያ እዛ ነገር ላይ መስማማት አለብህ። አሁን ለምሳሌ የኦሮሞ ፖለቲከኞች በኦሮሞ ህዝብ ጥያቄ ሊስማሙ ይችላሉ። የኦሮሞ ፖለቲከኞች ስለ የኦሮሞን የህዝቡን ጥያቄ ይዘው ለረጅም ዘመናት የቆዩ ሰዎች ወይንም ደግሞ የህዝቡ ጥያቄ መሆን ያለበት ይሄ ነው ብለው የታነሱ ሰዎች፣ አሁን እነዛ ሰዎች ሊስማሙ የሚችሉት ለምንድን ነው? አንድ አይነት ቋንቋ የሚያወራ ህዝብ አላቸው። ተመሳሳይ የሆነ ባህል አላቸው። ማንነት ስለ ያው አመሰራረቱን ህገ መንግስቱን በስነስርዓት አስቀምጦታል። አሰፋፈሩ ትክክል ነው ብዬም ባላምን ማለት ነው። በእነዚህ ነጥቦች ላይ እነዚህ ፖለቲከኞች ይህ ማንነቱን ያጣ ቋንቋውን፣ ባህሉን፣ ታሪኩን ያጣ ማህበረሰብ ታሪኩ፣ ቋንቋው፣ ባህሉ፣ ማንነቱ ሊመለስለት ይገባል። ከዛም ባለፈ ደግሞ በማንነቱ የደረሰበት በስርዓት ውስጥ በደል አለ ይባላል። ለምሳሌ እሱን አሁን ያልከውን ሌላው አይቀበለውም። ለምንድነው የማይቀበለው? አሁን እኛ እኮ የጠፋብን ሲስተም ነው አይደል? እኔ አንተ ሶስታችን ተሰብስበን እዛች ሀገር ላይ ሲስተም ኢንስቶል ማድረግ አለብን። በቋንቋ እንድትማር፣ ባህልን እንድታንጸባርቅ፣ ምግብን እንድትበላ፣ አልባሳትን እንድትለብስ፣ ይሄ መብት ነው። ይሄን የሚቃወም ካለ የህግ ጉዳይ ነው። እንኳን አይደለም ሀገር ላይ ቀርቶ ሰው ሀገር ላይ ፈለግነው ለብሰን እየወጣ ነው አይደል? ራቁቱ የሚወጣ ራቁቱን ይወጣ፣ የሚለብስ ይሆናል። ይሄ ግን ፖለቲካ አይሆንም። ይሄ በፖለቲካ ታሪክ መሆኑን ማያውቅም። ለምሳሌ አልባሳት የተከለከልኩኝ፣ ቋንቋ የተከለከልኩኝ ምናምን ልትል አትችልም። አሁን ባለበት ነባራዊ ሁኔታ ደግሞ እኔ እናንተ እኮ ከተስማማን የሚያዋጋን ነገር እኮ አይደለም፣ የሚያታኩሰን ነገር አይደለም። የቡርቃ ዝምታ ኦኬ። እዚህ አካባቢ ላይ ኦሮሞዎች፣ የኦሮሞ ብሔር ተወላጆች በብዛት አሉ። ስለዚህ እንደሚፈልጉት እንደየአሰፋፈራቸው እንደ ቋንቋ ተናጋሪው ትምህርታቸውን በኦሮምኛ ያሉ፣ የስራ ቋንቋ ኦሮምኛ ነው። ዘን ሁለተኛው ቋንቋ የትኛው ነው? አማርኛ ነው። አማርኛ ታደርጋለህ። ትግረኛ ነው። ትግረኛ ታደርጋለህ። ይሄ እንዴት ያታኩሰናል? ወይም ብለህ ይሄ እንዴት አይጥና ድመት ያደርገናል? ይሄ ጥያቄ። ኦኬ አሁን አንተን አንድ ጥያቄ ልጠይቅና ቴዲ፣ ምናልባት ጥያቄን በጥያቄ መለስከው አትበለኝና፣ አዲስ አበባ ላይ አፋን ኦሮሞ ትምህርት ይሰጥ ተብሎ ነበረ። ኔቨር መሰጠት የለበትም የሚል ወገን ተነስቶ ነበረ። አሁን ይሄ እንግዲህ እኔ ልጄ ወይንም አይ ቲንክ ልጄ የለኝም ልጄ ያልኩኝ ወንድሜ ወይንም የቤተሰቤ አንድ አካል በራሱ ቋንቋ እንዲማር ፍላጎት ካለኝ ኖ መማር የለበትም ካለ ከዛ ሰው ጋር እንዴት ምንድን ነው ልታደርግ የምትችለው? ቴዲ አካሄድ። እሺ አካሄድ። አሁን የተናገርከው ስቴትመንት ሮንግ ነው። ነገሮችን በጣም አብስትራክት ባናደርጋቸው በውይይት ሰዓት ላይ እና ታንጅብል የሆኑ መረጃ ያላቸው ነገሮች እንነጋገር። ቋንቋን በተመለከተ አዲስ አበባ ከተማ ላይ ኦሮምኛ ይማሩ ሲባል እምቢ ወይም የተቃወሙ ሰዎች ነበሩ የሚል የፖለቲካ የትግል መነሻ አድርገን ለማስቀመጥ ስለሞከርክ ነው። ይሄ ትክክል አይደለም። ኦልዌይስ አዲስ ነገር ሲመጣ ጫማ እንኳን አድርጉ ሲባል የነበረውን ጦርነት እናስታውሳለን በታሪካችን እና ይሄ ሆኗል። ይሄ የኦነግ ትግል ምንጭ ነው ብትለኝ አልቀበልም። ሁለተኛ ደግሞ የእኔ ልጅ የኔ ወንድም ምናምን የምትለው ራሱ ዲፋይንድ አይደለም። ዊች ዩር ብራዘር የትኛው ክፍለ ከተማ ላይ ነው ያንተ ወንድም? ምክንያቱም አንተ ኦሮሞ አዲስ አበባ የኦሮሞ ነው በሚለው ሀሳብ ብቻ ነው ኦሮምኛ ይማሩ ብለህ ስለወሰንክ ስላልተቀበሉ ወንድሜ አልተማረም እንዳይማር ተፈረደበት፣ ስለዚህ ይታገላለሁ ልትል ነው። ይሄ ትክክል አይደለም። ምክንያቱም የሌላ ብሔር ሰዎች ኦሮምኛ እንዲማሩች ተጭኖባቸዋል ብለው ሊያስቡ ይችላል። እኔ ቋንቋ ቻይንኛም የተማሩ እንደሆነ ታውቃለህ። አዲስ አበባ ውስጥ ብዙ ወጣት ቻይንኛ ይማራል። ምክንያቱም ለመውጣት ይፈልጋል። አረብኛ እየተማሩ ሳውዲ አረቢያ እየሄዱ ነው። የቋንቋ ችግር ነው፣ ሀሳብ ነው ግን ልክ ይሄ አሁን ያቀረብከው ትንታኔ እየረዘመ መጣ። ለምን ኦነግ እየታገለ እንደሆነ ለማስረዳት ወደ ሬሰንት ፌኖሜና እሱ እየጠየቀ ስትነትን የነበረው ሂስትሪ ነው። 70 ዓመት በጣም የተሰለቸ ፖለቲካ አቅርበህ አሁን ደግሞ ዓመት አይደለም አሁንም ላካሄድ ብለህ ወደ አንተ መጣለሁ። ቀጥሎ ወደ አንተ መጣው። አሁንም ይሄ ጭቆና የኦሮሞ ህዝብ ጭቆና ስላለበት ነው የምታገለው እያልከን ስለሆነ ትክክል አይደለም ልልህ ፈልጌ ነው። ቀጥል። ኦኬ ወደ የቡርቃ ዝምታ ልምጣ። እኔ አንድ ደቂቃ አልጠቅም። ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች እንደ ህዝብ ከሆነ የምትወስዷቸው የትኛውም ብሔር በተለየ ሁኔታ የደላው የለም። ግለሰቦች ከሆኑ ደልቷቸዋል። አዳኝ ነው ዘዴ ስለ ግለሰቦች ነው የምናወራው። ማይ ፍሬንድ እኔ 3 ቋንቋ አቀላጥፌ እናገራለሁ። የሆነ ነገሩ ስለ ግባብል
ቅልል ያለ ኑሮ እኖራለሁ። ውረድ ትለዋለህ። ምንድን ነው ተጎርጉሯል፣ ገብቶባል፣ እንትን ሆናል ምናምን አዘልለዋለሁ። እኔ ከፈለኩ ምንድን ነው ምንም እኮ የሚጠይቅ ነገር የለውም እግዚአብሔርን ካልፈራ በስተቀር። በጣቱ እንዲቆም ላደረገው እችላለሁ። እሱ አይደለም ፖይንቱ። ለወጣበት ማህበረሰብ የሚጠቅመው ምንድን ነው? ዛሬ የኦሮሞ ህዝብ አማርኛ ቋንቋ ብታስተምረው፣ ትግረኛ ብታስተምረው፣ ሌላም ቋንቋ ብታስተምረው ገበሬው ይጠቀማል እንጂ አይጎዳም። ተጨማሪ ቋንቋን የፈጠርክለት ያንን እንደ መጫን ካቆጠርከው ግን እኔ እንዴት ሊሆን እንደሚችል አላውቅም። እኔ አንተ አሁን በዚህ ሰዓት ቡርቃ ዝምታ ቻይንኛም፣ አረብኛም፣ እንግሊዝኛም፣ ትግረኛም፣ አማርኛ ሁሉም ቋንቋ ብትናገር ተቀዳሚ ተመራጭ ነው የምትሆነው። እንዴት ይሄ መጫን ይሆናል? የኔ ጥያቄና ኦኬ መጫን እንኳን ቢሆን እንዴት ያታኩሰናል? ኦኬ ያታኩስ እንኳን ቢባል በዚህ ዙሪያ ላይ ለመነጋገር እንዴት በብሔራችን እንቧድናለን? አንተ ከኦሮሞ ነው፣ እሱ ከአማራ ነው፣ እሱ ከትግራዋይ ነው። አንዳችን አንድ ሀሳብ ላይ ተስማምተን አንድ ወጥ የሆነ ህግ ማርቀቅ እንዴት ይከብደናል? አት ኤንድ ኦፍ ዘ ዴይ የኢንስቲቱሽን ጉዳይ እኮ ነው። አንድ ሀገር ላይ ተቋማት ስለሌሉ እነዚህን ኮንትሮል የሚያደርግ ተቋማት ማጣታችን ነው ሁላችንም በየመንገዳችን የምንሄደውና ያ ወደዛ መምጣት እንዴት ነው የከበደን ጥያቄና ከዚህ በኋላ አልገባብህም። ቀሪም ደቂቃ እንደፈለግ ተጠቀምና ወደ ሌሎች ሄዳለሁ። እሺ መልካም ቴዲ፣ ምናልባት እንደ ማስተካከያ ብትወስደው ከአማራ ጋር ወይም ከሌላው ጋር የሚደረግ የጎንዮሽ ተኩስ የለንም። እኛ ተኩሳችን ከስርዓት ጋር ነው ወይንም ትግላችን ብዬ ቅድምም መጀመሪያም ነግሬ ካለውኝ ከስርዓት ጋር የሆነበት ምክንያት ደግሞ ጨቋኝ የሆነ ስርዓት ስላለ ነው። ጨቋኝ የሆነ ስርዓት ስልክ እንግዲህ ጭቆናን በብዙ ዘርፍ ወይም በብዙ መልኩ ትገልጸዋለህ። ቋንቋውን ያነሳውልህ ወደ መነሻው ልነሳልህ ስለፈለኩኝ ነው። ከትግሉ መነሻ 70 ዓመት ይሉታል። በነገራችን ላይ ለማሳነስ ወይም ዝቅ ለማድረግ ስለሚሞክሩት ነው። 70 ዓመት ቢሆነውም የሚያሳፍር ነገር አይደለም። በኦነግ ትግል ፍሬ ፈርቷል። አዎ ፍሬ ፈርቷል። ዛሬ ላይ አፋን ኦሮሞን መማር ችሏል። ይሄ ጀኔሬሽን በቅርብ ጊዜም ቢሆን ኢህአዴግ በሚባል መንግስትም ቢሆን ሰው አንገቱን ቀና አድርጎ የኦሮሞ ነኝ ብሎ መናገር እንዲችል ሆኗል። ከዛ በፊት ማለት የማይችል ይሸማቀቅ የነበረበት ጋላ እየተባለ መጥፎ ስም እየተሰጠበት ራሱን እንዲጠላ ይደረግበት እንደነበረው አይደለም። አሁን ላይ የጨቆና አለ፣ ጨቋኝ ስርዓት አለን፣ ህዝብ አለን አይደለም እያልኩ ያለሁት። ከህዝቡ ጋር የሚደረግ ምንም አይነት ጸብም የለም። ስርዓቱ ደግሞ ጨቋኝ ነው ስንል በምን አይነት ነው የሚጨቁን ካልክ ከእሱ ፖለቲካ ሀሳቢ ውጭ ከሆንክ ሀሳብህን አንተ በፈለግከው መንገድ የምትገልጽ ከሆነ ከዛም ባለፈ ደግሞ እዛ ሀገር ውስጥ አንተ እሱ ከፈቀደው እንቅስቃሴ ውጭ የምትንቀሳቀስ ከሆነ እንደነዚህ አይነት ጭቆናዎች አሉ። ይህንን ጭቆና ደግሞ መታገል እፈልጋለሁኝ። እኔ ስል ሌላው አካል አሁን ስልጣን ላይ ያለው መንግስት ራሱ የኦሮሞ መንግስት ነው፣ የኦሮሞማ መንግስት ነው፣ ለምን ትታገለዋለህ ሊለኝ አይገባም። ምክንያቱም የደረሰብኝ በደል ቁስልን እኔ ነኝ የማውቀው። እኔ እያየሁኝ ነው። የኦሮሞ ወጣት እናቱ ፊት አባቱ ፊት እየተረሸነ ያለው የኦሮሞ ፖለቲከኞች፣ ምሁራን እኔ እያየሁኝ ነው። ከአይኔ እስር ቤት እንግዲህ መቼም አዲስ አይደለም ማረለውላችሁ ነው። ምናልባት አንድ ብለህ ልጠራልኝ የምትችል ሰው ሊኖር ይችላል። ጀልበቴ ያ አሁን በዚህኛው ስርዓት ነው እንግዲህ ወደኋላ እኮ አይደለም ተመልሼ እየሄድኩ ያለሁት። አሁን እየታገልን አይደለ? አሁን የምንታገልበትን ነገር አለ እያነሳሁ ላይ ያለሁት። ለምሳሌ ጃልበቴ ኡርጌሳ በሰላም የሚታገል ለማንነቱ ጥያቄ ያለው አካል ነው። ያንን አካል አውጥቶ ከተኛበት ሆቴል የረሸነ ስርዓት አለ። ያንን ስርዓት መታገል እፈልጋለሁ። በሱ ሀሳብ ስላልሄደ ብቻ የእሱን ሀሳብ ስላልገዛ የተቃወመውን የፖለቲካ ኤሊት የሚገድል ስርዓት ነው። ያንን መቃወሜ ለሌላው ሊቆረቁር አይገባም። ከዛ ባለፈና አማኑኤል ወንድሙ በዚህ ስርዓት ነው ቤተሰቦቻቸው እያዩ የተረሸኑት። ሁላችሁም የምታውቁት ደምቢዶሎ ላይ 17 ዓመት ወጣት። አሁን ላይ ኦሮሚያ ላይ የሚደረግ ግፍ መከራን አንተ ቴሌግራም ላይ ተለጥፏለህ። የሰው ልጅ አስክሬኑ በአህያ እየተጎተተ እየተካሄደ ነው ያለው። ያንን እቃወማለሁ። ያ እየተደረገ ያለው የት ነው ካልከኝ እኔ የምኖርበት ኦሮሚያ ክልል ውስጥ ነው እኔ እያየሁ ያለሁት። አማራ ክልል ውስጥ የለም፣ አማራ ላይ የደረሰ በደል የለም አይደለም እያልኩ ያለሁት። ግን እኔ ኦሮሚያ ላይ ማቃት ክልል ላይ የኖርኩበት ማህበረሰብ ውስጥ ይሄ በደል እየደረሰ ነው፣ ይሄ ግፍ እየደረሰ ነው። ይሄ ማህበረሰብ በነፃነት ሀሳቡን መግለጽ አልቻለም። በነፃነት የሚፈልገውን የፖለቲካ ፓርቲ መምረጥ አልቻለም። በነፃነት እሱ ወጥቶ መግባት አልቻለም። ስለዚህ ለዚህ ማህበረሰብ እኔ ምንድነው ማድረግ ያለብኝ? መታገል መቻል አለብኝ። ምን ብዬ? ይሄ ማህበረሰብ ነፃ መውጣት አለበት ከጨቋኝ ስርዓት ብዬ። ይሄንን ጨቋኝ ስርዓት ደግሞ እንዴት ነው የምትታገለው? እኔና ማህበረሰቤን በድሎታል ብዬ፣ ሌሎች ማህበረሰቦች ተበድለናል ብለው በደላቸውን አምነው እናንተ ክልልም የደረሰ በደል አለ፣ ይሄንን ስርዓት መገርሰስ መጣል ሊኖርብን ይችላል፣ ወይንም መጣል አለብን። ከዚህ ስርዓት ጋር የሚሰለፉ ሚሊዮን የኦሮሞ ብሔር ተወላጆችን ምን ትላቸዋለህ? እነሱንም ነፃ ላውጣቸው ነው የምትለው? ኖ የስርዓቱ አካል ናቸው፣ ጨቋኞች ናቸው። አሁን ስርዓት እኮ ይኸውልህ ብሔር የለውም እኮ። አሁን እኔ ማምነው ምን እንደሆነ ታውቃለህ? አሁን ያለው ህዝቡን ነው ነፃ ለማውጣት የምንታገለው ካልክ
ሰፊው ህዝብ ብዬክ ነበረ ቴዲ መጀመሪያ ላይ ሰፊው ስንት ነው? ከዚህ ስርዓት ውስጥ ያለው ምን ያክል እንግዲህ ብልጽግና መንግስት ራሱ በይፋ ኦፊሻል የተናገረው ብሔር ተወላጆች ለምሳሌ ይህን መንግስት ይደግፉታል። ግን ይኸውልህ አብዛኞቹ የአማራ ልጆች ይህን መንግስት ይደግፉታል። ጥቂት ሲሆኑ ትግራዋይ ይደግፉታል። እና አሁን የኔ ጥያቄ ይህን መንግስት የሚደግፉትንም የኦሮሞ ብሔር ተወላጆችን እንደ ጨቋኝ ቆጥረ ከነዚህ ነፃ ነው የምታወጣቸው? ኖ የሚደግፉት ችግር የለብኝም እኮ ግን ስርዓቱን ራን የሚያደርገው አካል ስርዓቱን ሮንግ በሆነ ወይ ነው ራን እያደረገ ያለው። እነዛ ሰዎች ጀስት ኢህአዲግ ስልጣን ላይ በነበረ ሰዓት ላይ ለውጥ እንዲመጣ ታገለ አይደለም የኦሮሞ ህዝብ። ልክ ስልጣኑ ለቆ ኢህአዲግ ወይንም በወያኔ የበላይነት የነበረው ስርዓት ተቀይሮ አሁን ብልጽግና የሆነው መንግስት ሲመጣ እኮ በወቅቱ ስልጣኑን ወያኔን ወይንም ደግሞ ኢህአዲግን ሲደግፉ ውስጡም ሜምበር ሆነው ሲሰሩ የነበሩ ሰዎችን የነካም የተናገረም የለም። ለምን? እነዚህ ሰዎች ስርዓት ሲቀየር ከስርዓቱ ጋር የሚሄዱ ሰዎች ናቸው። በተቀየረው ስርዓት ውስጥ ህዝብን ማገልገል የሚችሉ ሰዎች ናቸው ተብሎ ስለሚታሰብ ማለት ነው። ህዝቦቹ ጋር አይደለም ወይንም የደገፉት ወይንም የሰሩት ጋር አይደለም ችግሩ። ነገር ግን እነሱ እንዲሰሩበት የተቀረጸላቸው መንገድ የተበላሸ መንገድ ነው። ዛሬ መከላከያው ሄዶ ንጹሐንን ሲገድል ግደል የሚል ትእዛዝ ተቀብሎ ነው። ገብቶ ካል አይደለም ግደል የሚባል ትእዛዝን ተቀብሎ ለሚገድል መከላከያ ደግሞ በተቋም ደረጃ ያንን ተቋም ነፃና ገለልተኛ ተቋም በመገንባት እዛ ውስጥ ህዝቡን የሚያገለግል መከላከያ እንዲኖር መፍጠር ነው። አሁን እኮ እየተናገርከው ነው። አሁን የምናወራው ከኦሮሞ ማብራክ ወጣ፣ ከአማራም ወጣ፣ ከትግራይም ወጣ ስልጣን ላይ ያሉ ሰዎች ግለሰቦች ናቸው። የክፉ ቀን ሲመጣ ወደ ህዝብ ይወርዳሉ፣ ያስተባብረዋል። አንተም ህዝብ ማስተባበር ስለፈለግ ተጨቁናል የሚል ትርክት ይዘገባ ወደ ጫካ። ይሄ ምን ይነግራል? ህዝብ መሸቀጫ ነው። ለምሳሌ በደርግ ጊዜ የከተማ ትግል መታገል የከበዳቸው ሰዎች ወደ ገጠር ምን ይዘን እንግባ ተባብሎ ሲል የተነጋገሩት እኮ አለ። ወደ ገጠር ለመግባት ምን ያስፈልገናል ብለው ሲያስቡ የከተማ ትግል አልቻሉም። ደህንነቱንም ወታደሩንም ፖሊሱንም ደርግ ይዞታል፣ እያሳደደ ይገላቸው ነበር። ስለዚህ ተጨቁነናል፣ አማራ ገዢ መደብ ጨቁኖናል ብለው ወደ ገጠር እንደገቡ ሁሉ ከዛ ጊዜ በኋላ አሁን የሚፈጠሩ ታጋዮች ሁሉም ፖለቲከኞች ሀሳባቸውን ሲሸጡልህ ነፃ አወጣሃለሁ ተጨቁነሃል ይሉታል። ጨቋኞች ግን ግለሰቦች ናቸው። ስለዚህ እኔ የኔ ሀሳብ መታገል ካለብን ፓርቲውን እንደ ፓርቲ ተደራጅተን ግለሰቦችን እንደ ግለሰብ እንጂ የኦሮሞን ህዝብ ነፃ ልታወጣው አትችልም። የአማራን ህዝብ ነፃ የምታወጣው ነገር አይደለም። የትግራይን ህዝብ ነፃ የምታወጣው ነገር አይደለም። አዳኝ ነው ዘዴ ነፃ አወጣለሁ ካልክ ነገሳ የከፋ አረመኔ አገዛዝ ላይ እንደማጥለው ምንድነው ማረጋገጫ? ለምሳሌ አሁን ድሪባ ኩምሳ ነፃ የሚያወጣው ማንን ነው? ነፃ የሚያወጣው ነፃ ካወጣ በኋላ ድሪባ ኩምሳ አምባገነናዊ ስርዓት እንደማይዘረጋ ምንድነው ማስተማመኛው? የኦሮሞ ህዝብ አይቶትም ሰምቶትም በማያውቅ ሁኔታ እንደሁን ኔትወርክ ምናምን እያገኘ ነው። የኤርትራ አይነት ኑሮ እንደማይኖር ምንድነው ማረጋገጫው? ገባ አይደለም? ማጠቃለያ ስጥና ወደ 2 ደቂቃ ልጠቅል ስጥና ወደ እንትና ሄዳለሁ። ወደ የት ነበርክ ሄዳለሁ። ሚት ነህ ኖ አሁን ድምፅ ይሰማል። ክፍት ነበረ ሚዩት አድርጌው ነው። አንተ ባነሳከው ነገር ላይ ማጠቃለያውን ልስጥና ለሌሎች ወንድሞች እድሉን ልስጣቸው። ነገም አምባገነን ሊመጣ ይችላል። ነገም ህዝብን ሊጨቁን ይችላል። ነገር ግን አሁን የምታደርገው ትግል መሰረት የሚጥለው ምን ላይ ነው? የሚመጣው አምባገነንን የሚጠይቅ ስርዓት መገንባት ላይ ነው። ያ ማለት ምንድን ነው? ቅድም አንድ ወንድማችን ገብቶ ነበረ ብሔራዊ ምክክር አለና ከዛ በኋላ የሽግግር መንግስት የሚል ነገር አነሳ። ከዛ በፊት ግን እኔ ምን ይቀድማል ብልጌ አምናለሁ መሰለ? ገለልተኛ ተቋማትን መገንባት የሚባል ነገር አለ። ነፃ የሆኑ ለህዝብ የሚሰሩ ተቋማት መገንባት አለባቸው። እነዛ ተቋማት ናቸው አምባገነኖችን ወይንም ደግሞ ነገ ተመልሰው ህዝብን ሊጨቁኑ የሚችሉ አካላትን ተጠያቂ ሊያደርጉ የሚችሉት ማለት ነው። እነዛን ተቋማት መገንባት ካልቻል ደግሞ ነገ ማንም ቢመጣ ዛሬ የሚታገለው ታግሎም ጫካ ያለው ኦር ደግሞ መንግስት ሆኖ ህዝብን እያስተዳደረ ያለው አካል ገለልተኛ ነፃ የሆነ ተቋም ከሌለው ነገ መልሶ ህዝብን መበደሉ አይቀርም። ምክንያቱም ህዝብን የሚያገለግሉ ተቋማት ዛሬም በሱ እጅ ስር ስላሉ ማለት ነው። እነዛ ተቋማት ደግሞ በሱ እጅ ስር ሲኖሩ ምንድን ነው የሚያደርጓቸው? ዱላ ነው። ነገ እኔ አሁን አብይ ከስልጣን ወርዶ መሮ መጥቶ ወይም ድሪባ መጥቶ ጠቅላይ ሚኒስትር ቢሆን ተቋማትን እንደዚሁ በዚሁ አሁን ባለው መልኩ እንዲመራ አልፈልግም። እነዛ ተቋማት የህዝብ መሆን መቻል አለባቸው። ከዛም ባለፈ ደግሞ ተጠያቂነት የሰፈነበት ተቋማት መገንባት አለባቸው።
እንደነዛ አይነት ስርዓቶችን የማንገነባ ከሆነ ጉልቻ ቢቀያየር ወጡ አይጣፍጥም ማለት ነው። ያንን ደግሞ እንደማያደርግ አሁን የብሔር ፖለቲካ እኮ እስከ ፍጻሜ የምትሄድበት አይደለም ቴዲ። በነገራችን ላይ ትሄድ ገፍተ እኮ የታገልክለትን ዓላማ ወይንም ደግሞ የታገልክለት ውጤት በቃ ይኸውና ተብሎ ቢሰጠ ትግል አይቆምም። ገብቶ ካል አይደለ? ለኢንዲቪዥዋል ራይት ልትታገል ይገባል። በዜጎች ላይ የሚደርስን ነገር በአንተ ላይ ለሚደርስ ነገር ለዛ ነው ወደ ሄድ ነበር ክሊድ የብሔር ፖለቲካ ማቆሚያ የለውም። ተው ምሳሌ ልስጥ። እንደ ብሔር ተደራጅተው ክልል ይጠይቃሉ። ክልል ሲመለስላቸው ዞን ሆኖ የነበሩት ናቸው ክልል የሚሆኑት። አሁን ዞን ነበርክ ክልል ይሆናሉ። ክልል ከሆኑ በኋላ ወረዳ የነበሩት ዞን ይሆናሉ አይደለ? ከዛ ደግሞ ዞን የነበሩት ማለት ነው የጎሳ ጥያቄ ያነሳሉ። ተጨቁነናል የሚል ማለት ነው። እንደ ብርድ ልብስ የተተለተለ ታልቃለህ እንጂ የብሔር ፖለቲካ ያውም እኛ ቢያዝንበት መንገድ ራስን በልቶ ሳይጨርስ የትም አደርስም። እኔ የሚያሳዝነኝ ለዛ ነው። አንድ ነገር ላይ እንስማማ። ህዝቡ መተወኛ ነው። ህዝቡ ቁማር ማስያዣ ነው እንጂ አሁን ለምሳሌ የቡርቃ ዝምታ አንታውን ጭንቅላት አንሶ አይደለም፣ ወይም ደግሞ ሀገርን የሚያሻገር ሀሳብ ማመንጨት ከብዶ አይደለም። እኔ እያልኩ ያለሁት ከዚህ ሳቤ ወተን በሀሳብ ላይ የተመሰረተ ፖለቲካ ለምንድን ነው ማናራምደው? ለምን በርዕዮተ ዓለም ዙሪያ ላይ አንከራከርም? ሶሻሊዝም ነው የሚያዋጣን ወይስ ፍሪ ማርኬት ኢኮኖሚ ነው? ሚክስድ ነው ወይስ ምንድን ነው የሚያዋጣን? ሀገር በቀል ነው? ኢንዲቪጁዋል ራይት ይከበር ወይስ ግሩፕ ራይት ይከበር? የውጭ ጉዳይ ፖሊሲያችን እንዴት ይሁን? ከኬንያ ጋር እንስራ ወይስ ከሶማሌ ጋር እንስራ? ከዛ በኋላ እንዴት ነው የወጣቱን ችግር እኔ እናንተ ስልጣን ላይ ብንወጣ እንዲህ ነው የምንፈታል ብለን እንዴት እንንገረው? የሚሰደዱትን ለማቆም እኛ ስልጣን ላይ ከወጣን ይሄን ስለምናደርግ አትሰደዱ፣ እኛ ስልጣን ላይ ከወጣን የመንግስት ሰራተኛው ደሞዛችሁን በዚህ እንጨምራለን፣ እንዴት እንደምንጨምር መፍትሄ እየሰጠን ከእንትና ጋር እንሰራለን፣ ይሄን እናደርጋለን፣ ሪሶርስ እናወጣለን፣ ሀገራችንን እናሳድጋለን በሚል ሀሳብ ላይ መች ነው የምናወራው? ያለ ማስተላለፍ የተቀየረ ነው። በነገር ላይ ደወርድ ር ኢኒዚስ ግሬት ፓወር ፖለቲክስ ውስጥ ነው ያለው። አይደለም እንደ ብሔር እያወራ ፓን አፍሪካኒስት ሆነ እንኳን አትችለው መሆን አለም ያለበትን ነገር እኛ ደግሞ ያለንበትን ሉክ እንደ ኦሮሞ እንደ አማራ ምናምን እያወራ ነው። የአረ ማስተላለፍ በተቀየረበት በዚህ ሰዓት ላይ እንዴት ነው ይሄ ነገር አዋጭ ሊሆን የሚችለው? ኦኬ አባቶቻችን አያቶቻችን ይሄን ሰጡን። ኦኬ እኛ ደግሞ ወጣቶች በእነሱ ባሰመሩን የመጫወቻ ሜዳ እንሂድ ወይስ ሌላ የመጫወቻ ሜዳ እናስምር? ቢያንስ ከኛ በኋላ ለሚመጡ ሰዎች የኔ ሀሳብ ያ ነው የሚያሳስበኝና እስቲ እናንተ የምትሉትን በሉና እንሰነባበታለን። ቴንክ የቡርቃ ዝምታ ቴንክ በጣም ከልብ ነው የማመሰግነው። የት ነበር ወደ አንተ ልምጣ። እሺ ቴዲ፣ ብዙዎቹን ነገሮች አንተ ብልሃቸዋል። የብሔር ፖለቲካ እንደምታየው ነው ማለት በጣም ራሱን የሚቀያይር እና አይነቱን ለይተህ መድኃኒት የማትፈልግለት አይነት ቫይረስ ነው። በጣም ከባድ በሽታ ነው። ምክንያቱም ኦነግ በቂ ነው፣ በቂ ምሳሌ ነው ኦነግ። በቃ እንደ ቅርፊት እንትን ትለዋለህ፣ ከላይ አንድ ነገር መስሎ ይቀጥላል፣ ራሱን ይቀያይራል። ስንተኛው ስቴፕ ላይ ነው አሁን ኦነግ ያለው? ከመጀመሪያው ጀምሮ ብታየው ቅርፊቱን እየላጨ እንደ ጥያቄውን እየቀየረ ይቀጥላል። ይሄ ወጣት ልጅ አሁን እስከሚያረጅ ድረስ እድሜ ካለን እናየዋለን። እንደዛ ያደረገ ያስተላልፋል። ቢኮዝ ዜር አር ሰም አድቫንቴጅ፣ የእነሱ አድቫንቴጅ አላቸው። ኢትዮጵያ ላይ ደግሞ ኢንትረስት ግሩፖች አሉ፣ በደንብ ፈንድ ይደረጋሉ፣ መሳሪያ የሚሰጣቸዋል፣ ገንዘብ የሚሰጣቸዋል፣ ውጭም ወደ እንዲፈልሱም ይደረጋል። የሁሉም ብሔር ነው። እንደ አጋጣሚ ሆኖ የቡርቃ ዝምታ ወንድሜ በጣም ይቅርታ፣ እኔ ያው አጌንስት ብሔር ስለሆንኩኝ ፊት ለፊት አንተ ስላለ ኦነግም ስለተባልክ ነው። ሁሉንም የሚመለከት ነው የማወራው። የሁሉንም ብሔረሰቦች ታጋይነን የሚሉ ጫካም ያሉ በንፉቅቅ ልሂድልህ ለብሔሬ ለሚሉት ስልጣን ላይ ያሉትም ሊሆን ይችላል። እና እነዚህ የውጭ እጆች ሁላ የሚዘውሯቸው ፓርቲዎች አሉ ኢትዮጵያ ውስጥ። ከህዝቡ ምንም ሳያገኙ የህዝብ ጥያቄ ነው ተብሎ ተጽፎ የተሰጣቸው አጀንዳ ይዘው ገንዘብ ይዘው የሚሰሩ ናቸው። እና እነዚህ የህዝብ ጥያቄ የሚመልሱ አይደሉም፣ እናም ደግሞ የሚያርፉም አይደሉም። እነሱ ላይ ተስፋ ማድረግ አንችልም። ጊዜው ቅድም መጀመሪያ ከ3 ሰዓት በፊት ስናገር ስለ ሶሻሊዝም ሞቷል፣ ስንት የተጻፈለት ዛሬ መጽሐፍቶቹ ተነበው ያላለቁ የሶሻሊዝም ሲወድቅ በድንገት አይደል፣ ይሄ የቀዝቃዛው የዓለም ጦርነት በኋላ ሲወድቅ
አዳዲስ መጽሐፎች ገና ታትሞ ፋብሪካ የገቡ መጽሐፎች ነበሩ። ስለ ሶሻሊዝም፣ ስለ ሌኒኒዝም፣ ማርክሲዝም ምናምን የሚያብራሩ መጽሐፎች ፍሬሽ እያለ ወጣ። በቃ ሶቪየት ህብረት በሩን እንትና ከፍቶ ለቀቀላቸው፣ ፈራረሰች። አይዲዮሎጂው ዓለም እጃችን ላይ እንዳለ አይደል? መንግስቱ ኃይለማርያም እሱ አሁን ይሄ የሚያቆለጳጵሰው ሚክስድ ኢኮኖሚ ምናምን የሚለው ተረግጦ በግድ በቃ የት ይሂድ? ሶሻሊዝም ከሞተ ወደ ካፒታሊዝም ለመምጣት ሲሳደበው የኖረ ነው ምናምን የሚደግፈው የለም። መሀል ላይ በሁለት እግር ቆሞ ተቀበለው እና ይፈርሳሉ። የብሔር ፓርቲዎች፣ የብሔር አስተሳሰቦች በድንገት እጃችን ላይ ይጠፋሉ። ቬሪ ሱን። የዓለም ሁኔታ አይፈቅድም። ይሄ ትንቢት ምናምን ይመስላል ወይም ጉራ ሊመስል ይችላል፣ ግን የምናያቸው ብዙ ፍንጮች አሉ። ራሳችሁን ቻሉ እየተባላችሁ ነው በአሁኑ ሰዓት። ራሳችሁን ቻሉ ሀገሮች። ከአሁን በኋላ እኛ የራሳችን ችግር አለብን፣ እናንተን የምንቀልብበት ገንዘብ የለንም አይደለ? ኢትዮጵያ እኮ እየጮኸች ነው በአሁኑ ሰዓት እኮ። አሜሪካ በዘጋቻቸው እንትኖች ምክንያት ገና ስንት ወሩ ነው? 3 ወር አልሞላው እየየ የተባለ ስንት ድርጅት ዊዝን 2 ዊክስ ፖሊሲው በተቀየረ በሁለተኛው ሳምንት በርካታ የመንግስት ተቋማት ተዘግተዋል፣ ኤንጂኦዎች ተዘግተዋል። ገንዘብ የለም። የፖለቲካ ፓርቲዎችም ልክ እንደዚህ ቀልጠው የሚቀሩት እና መፍረሳቸው አይቀርም። እነሱ ጋር ተሟግተን አሳምነን አስተምረን መክረን ወደ ኢትዮጵያ አንድነት ለማምጣት አይደለም። እኔ እዚህ ቁጭ ብዬ አሁን የዚህ ልጅ ዲስኩር ማዳምጠው ወንድሜ ልቡን ለማላላት ምናምን አይደለም። እዚህ የሚሳደቡልህ መንጋ አለ። አንድ ቀን ብቻቸው መንገድ ላይ ሊያወሩ ይችላሉ። ቢኮዝ የለም ፓርቲው ይጠፋል ወይም የሚደግፉት ዓላማ ይጠፋል። በነገር ላይ እነዚህ ኮመንት ላይ የምታያቸው አትረበሽ። እኔ ለመርኩት ነገሩ እያንዳንዳቸው እንዲህ ኮመንት ላይ እንደዚህ አይነት ሀሳብ ሲመጣ አንድ ጤነኛ ሰው ትክክል ነው የሚለው እንጂ ከተቃወመ የብሔር ፖለቲካ ለሱ እንጀራ መጋገሪያው ነው፣ በእንጀራው ላይ የመጣበት ስለሆነ ነው እንጂ አንድ ጤነኛ ሰው ቤዚክ የሆነ እንደው ትምህርት ቤት ያልሄደ ሰው ይሄንን ማመዛዘን አይከብደውም። ኤግዛክትሊ። ከተቃወመ ግን እንጀራ የሚበላውበት እንጀራ መብያው ላይ ነው የመጣው። ያ ነው የሚያናግራቸው። ሁለተኛው እና አንድ በቃ መሀይምነቱም ስላለ ኢትዮጵያ ውስጥ እንግዲህ ፋክት የሚባል ጥናት፣ ሪሰርች፣ ዳታ አንደኛ የለም፣ ሁለተኛ መስማት አይፈልጉም። የሚገርም ነገር ቁጥርን የተመለከተ ነገር የብሔር ፖለቲከኞች መስማት አይፈልጉም። ቢኮዝ እነሱ ናሬቲቭን ብቻ ነው የሚፈልጉት። እስኪ ያሳየኝ በቁጥር ቢባል ለምሳሌ ወንድሜ በኦሮምኛ እንዳይማር አዲስ አበባ ከተማ ውስጥ ምን በትክክል አለ ወይ እስኪ ቢባል የለም። ሊኖር ይችላል ግን ቤዝድ ኦን ፋክት አይደለም ሊከራከርህ የሚመጣው፣ በትርክት ነው የሚመጣብህ። ስንት ሞተ የሚለውን ራሱ አያስቀምጥልህም እኮ ምናምን ነው የሚልህ እና በ2011 በኢትዮጵያ አቆጣጠር 11-12 አካባቢ ይመስለኛል ይሄ ለውጥ ግርግር ምናምን ትንሽ ቀዝቀዝ ባለ ጊዜ አንድ የሆነ ሪሰርች ነበረ። እውነት ስሙን በመርሳቴ በጣም እንትን እላለሁኝ። በህገ መንግስቱ ዙሪያ ታስታውስ እንደሆን ቴዲ ህገ መንግስቱ ይቀጥል አይቀጥል ይሻሻል አይሻሻል የሚሉ ስንት ብሔረሰብ ምናምን የወጣ አንድ ኤንጂኦ ያወጣው ጥናት ነበር እና እዛ ላይ 46% የኢትዮጵያ ህዝብ የብሔር ውክልና የለውም ይላል። ከተለያዩ ብሔረሰቦች የተወለደ የተዋቀረ ትግራይ ከአማራ፣ ኦሮሞ ከአማራ፣ ሶማሌው ከኦሮሞ ምናምን የተደበላለቀ ስለሆነ የብሔር ውክልና የለኝም አልፈልግም ብሎ ያምናል። 46% ነው። ለምንድን ነው ኢትዮጵያ ውስጥ የብሔር ፖለቲካ የሚከሽፈው ብትል ይሄ የማይናገር ህዝብ ስላለ ነው። ይሄ ቁጥር ዝም ብሎ እንዳይመስልም አንተ ወይ ልትሰማው ላትፈልግ ትችላለህ። ብሔርተኛው እንደነዚህ አይነት ይሳደባል። አሁን ቅድም ያቺ ትልቋ ሴትዮ ሰደበኝ ብላለች። በእርግጥ ነው የሰደባት። ይሄ ዲቃላ ምናምን የሚሉት ነገር አለ። ዲቃላ የማንነት ቀውስ ያለባቸው አይደንቲቲ ክራይሲስ ምናምን ብለው ኮሜንት ሲያደርጉ ታነባለህ። ብዙ ቦታ ላይ በሆነ ብሔር ላይ ተወሽቀ የዛ ብሔር ብቻ አቀንቃኝ ካልሆንክ ዲቃላ ነው የሚሉህ። በቃ ይሰድበዋል። ግን ዚስ ኢዝ ነምበር ለግማሽ የቀረበ ህዝብ የብሔር አይደንቲፊኬሽን ውስጥ ያልገባ ቁጭ ብሏል። እንዴት አድርገህ ነው የምታሸንፈው? ኢትዮጵያ ውስጥ የብሔር ፖለቲካን ይዘህ ወደፊት ታጅበህ ልትሄድ አትችልም። እግረ ሰባራ ሆነ በጉልበት ወይ በምናምን ልትቀጥል ትችላለህ። እና አንዱ ሪዝን ይሄ ነው ልልህ ፈልጌ ነው። እና
ቁጥር አይሰሙም፣ ፋክት አይቀበሉም። ራሳቸው ደግሞ ጥናትም አያደርጉም። ሲጀምር አብዛኛው በድንቁርና ነው። አሁን የብሔር ፖለቲካ ከፊት የሚናገሩ ምላስ ያላቸው የተማሩ የሚመስሉ በደንብ ሊመጡ ይችላሉ። ከኋላ ግን መንጋ ነው በቃ እንዳለ። ቢኮዝ ብሔሩ ነው እንጂ ስሙ እውቀቱ አይደለም፣ ማንነቱ አይደለም። አይሚን ኢድድን ካምስሉ ሰም የሆነ ቫሊዩ ውስጥ አልፎ አልመጣም። የመጣው የዛ ብሔር አባል ስለሆነ ብቻ ነው። ስለዚህ ቁጥር፣ ዳታ፣ ጥናት፣ ምርምር የሚባል ነገር አይሰራም። አንድ የሚጥላቸው ነገር ይሄ ነው። ሶ የኢትዮጵያ ትልቁ ችግር የብሔር እንትኖች መብዛታቸው ይሄን ሁሉ የያዘ ነው። አይ ቲንክ ይበቃኛል ከዚህ በላይ ማለት። ቴንክ ዩ። እንዲህ ያለ ሀሳብ ያላችሁ ሰዎች የመጀመሪያው ነገር ለምንድን ነው የተሸነፋችሁት መጠየቅ አለባችሁ። በብሔር ፖለቲከኞች ወይም የቡድን እኔ እንዳልኩ የብሔር ፖለቲከኞች ለምን የብሔር ፖለቲካ አራመዳችሁ የሚል እንትን የለኝም፣ ተቃውሞ የለኝም። ቅኝቱ ነው በተደጋጋሚ ስናገር ሰምታችኋል። የተቃኘው ቅኝት ላይ ነው እኔ ትኩረቴ፣ የተቃኘው ቅኝት ላይ ነው። እስካሁን አመጣን፣ ይኸው አሁን ላለንበት ዳረገን። ከዚህ እሳቤ ውጭ ያላችሁ እኔ እንደሚታየኝ ከሆነ ብዙ ጊዜያችሁን የምታሳልፉት ማይሳካላችሁ ትልቁ መንገድ እናንተ ያላችሁን ሀሳብ ብሔርተኞቹ ወይም የቡድን ራይት መቀንቀን አለበት የሚሉ ሰዎች ከሄዳችሁ በፍቅር ከማስተማር ይልቅ ሀሳባችሁን ከመሸጥ ይልቅ የማጥላላት ነገሮች አሉ። ብሔርተኛ በባህሪው ካጥላላኸው ይበዛል እንደ ባክቴሪያ። እንዲሁም እንዲህ ናቸው እንኳን አጥላልታቸው ማለት ነው። አንደኛ ወይ የማስረዳት ነገር ጎሏችሁ ነው። እናንተስ ራሳችሁ ወይ የሆነ ሄዳችሁ የሆነ ብሔር ውስጥ የምትወሸቁ ስለሆናችሁ ነው። በመርህ ደረጃ መስመራችሁን ይዛችሁ ማትጓዙ ጠዋት እንደ በቃ የፖለቲካ ይቅር ትሉና ማምሻውን ወይ አማራ ውስጥ ትገባላችሁ ወይ ኦሮሞ ውስጥ የምትገቡ ሆናችሁ ነው። ለምንድን ነው ስኬታማ መሆን የከበዳችሁ? ለምንድን ነው ከዚህ ሀሳቤ ወጥታችሁ የእናንተን ሀሳብ የሚያራምዱ ብዙ ፖለቲከኞች እንዲበዙ ያላደረጋችሁት? ለምንድን ነው? እንዴት ብልጫ ወሰዱባችሁ? ይሄ ራሱ መጠየቅ ያለበት ነገር ነው ብዬ ነው የማስበው። ምክንያቱም አንዳንዶችን ያሁን አያቸዋለሁ የብሔር ፖለቲካ ይጥፋ ይሏችሁና የኦሮሞን ህዝብ አሰቃቂ በሆነ ሁኔታ ይናገራሉ። የኦሮሞን ህዝብ ስለሰደብከው የብሔር ፖለቲካ ይቆምላል? የአማራን ብሔርተኛ ስለሰደብከው የብሔር ፖለቲከኛ ያቆምላል? ያቆማል? የትግራይን ብሔርተኛ የብሔር ፖለቲካ ይቁም ምናምን ብለህ ስለሰደብከው ያቆምላል? እንደውም ኮንክሪት ላይ የተመሰረተ ጠንካራ ነው የሚሆንብን። ንግግር አለማወቅ ነው። ቴክኒኩ ታክቲኩ ስለተሰወረብን ነው። እንደው ማሸነፍ እንኳን ቢቀር እንደው እኩል ላይ መሆን የከበዳችሁ ለምንድን ነው? እንደው እንደ አማራጭ ሀሳብ እንኳን መሆን የከበዳችሁ ለምንድን ነው? አሁን እኮ እንደ ምኒልክ ድኩላ እንደ ጨላዳ ዝንጀሮ ዝርያችሁ የተመናመነ በቅ የሚሉ ሰዎች እኔ እኮ ድሮም አልወድም የሚሉ ሰዎች ከመታየት በስተቀር ሚዲያው በሙሉ የብሔር ፖለቲካ አራማጆች ናቸው። እና አንድ ደግሞ የሚባልም አባባል አለ። አይ እኛ እኮ ሳይለንት ማጆሪቲ ነን፣ በቃ እኛ ሳይለንት ስለማንናገር ነው እንጂ የቁርጡ ቀን ሲመጣ እናሳያለን። ከዛ በዘለለ የላችሁም፣ አትታዩም። እና ለምንድን ነው የተሸነፋችሁት? ይህም መመለስ አለባችሁ ለማለት ያለው። ቴንኪዩ። ከየትነበርክ ቀጥሎ ወደ ሞሼ እንመጣለን። በነገራችን ላይ ሞሼ ፖለቲካል ሳይንስ የተማረ ሰው ነው። ቤታችሁ ስትጋብዙት ዝም ብሎ ዩዘር ኔምና ፓስዋርድ ክሬት አድርገው የገባልኝ እንዳይመስላችሁ። ሞሼያችን ጉዳዩ ባለቤት ነው። እሺ ሞሼያችን ወደ አንተ ልምጣ። ጥያቄውን ኦልሞስት ስለሰማው ተመሳሳይ ስለሚሆን ከማን ነው? ዶክተር ሰላም ብያለሁ። ሰላም ብያለሁ። ከቡርቃ ዝምታ ጋር ተመሳሳይ ስለሆነ በዛው ላይ እንትን ልበልበት ለመመለስ ልሞክር። በመርህ ደረጃ አሁን ከተነሱት ሀሳቦች ጋር ሁሉ እስማማለሁ። በመርህ ደረጃ ልዩነት የሚጀምረው የመጀመሪያው ነገር የብሔር ፖለቲካ አራማጅ ሁሉ አት ኤንድ ኦፍ ደ ሮድ ወደ አምባገንነት ይቀየራል ሁሉም ብዬ አላምንም። የመጀመሪያው ነገር እሱ ነው። እሱን ያዝልኝ፣ እሱን ማብራራት ይችላሉ። ምክንያቱም ኢትዮጵያዊ ብሔርተኛ ነን የሚሉ ኃይላት የጦር ኃይሎችም ሌሎችም መፈንቅለ መንግስት ኢትዮጵያ የሚያካሄድ በኢትዮጵያ ብሔርተኝነት ጭምብል መጨረሻ ላይ እሳት የላሱ አምባገነን ሆነው አይተናቸው። ለምሳሌ ደርግን ብትወስድ ደርግ ጁንታ ሆኖ ሲወጣ ኢትዮጵያዊ ብሔርተኛ ነው፣ ኢትዮጵያዊ ሞት የሚል ነው። ግን የኢትዮጵያን ሕዝብ እንደ አጠቃላይ እንደ ኢትዮጵያዊም እንደ ብሔር ብሔረሰብም ጨርሷል። ያገዳደል ሁኔታው በብሔር ከፍሎ በጅምላ ገሏል እንጂ አምባገነን መንግስት ሆኖ ተፈጥሯል።
በብሔር ፖለቲካ መንገድ ተጉዛ አምባገነን ልትሆን ትችላለህ። በትክክለኛውም ያለ ብሔር ፖለቲካ መንገድ ተጉዛ አምባገነን ልትሆን ትችላለህ። ዋናው እንዴት ነው ሃንድል ማደርገው ነው፣ እንዴት ነው ማስተካክለው የሚለው ነው፣ መንገዱ ነው። ስለዚህ እኔ ዘመነ ካሴ አሁን ወይ ደግሞ ሀብቴ አደ ኤንድ ኦፍ ዘ ዴይ አምባገነን ይሆናሉ ብዬ አስቤ አይደለም። ቢሆን እንደዛ ብዬ አስቤ ቢሆን ኖሮ ፍሮም ዘ ቢጊኒንግ አልደግፍም ነበር። ለምን መሰለኝ? እኔ እኮ ከዓመታት በፊት ኢትዮጵያዊ ብሔርተኛ ነኝ። የመመረቂያ ፎቶ ስር የነበረው እኮ እኔ ኢትዮጵያዊ ነኝ እናንተስ ምንድናችሁ ብዬ ተጠየቅ ነው ያደረኩት። የዛሬ 10 ኦኬ። ከታች የነበረው ፎቶ ስር ይሄ ነበር የተቀመጠው። አክቹዋሊ ገብቶኝ ነበር መሰለኝ እኔ ኢትዮጵያዊ ነኝ እናንተስ ምንድናችሁ ብዬ። ከዓመታት በኋላ ምን ሊፈጠር የሚችለው ነገር ገብቶኝ፣ ብሔርተኞቹ እንዳይሰሙ ከኢትዮጵያኒስት ነው ፈልሶ የመጣው ብሎ እንዳያባሩ። ኦፍኮርስ አብዛኛው የአማራ ብሔርተኛ ከኢትዮጵያኒስት ካምፕ ነው ፈልሶ የመጣው። ለምን መሰለ ይሆን አሁን ነጥቡ ላይ ያመጣው ነጥቡ በኢትዮጵያ ይሄ ኢትዮጵያዊ ብሔርተኛ ነኝ የሚለው ኃይል ኢትዮጵያዊ ብሔርተኛ ነኝ የት ነበርክን እዚህ ውስጥ አልከተውም። ሜይ ቢ ምሰማውን ስለሆነ ግን ፖለቲካ ላይ የሚንቀሳቀሰው ኃይል ሁለት ጭንብል አለው። መጀመሪያ ለምሳሌ በአማራ ትግል እንደ ድንገት ስልጣን ቢያገኝ የዛ የጥቅም ተቃሪ ይሆናል፣ ስልጣን ይይዛል ወይ ደግሞ ምናምን ይሆናል። ሁለተኛ ዜግነት ፖለቲካ አራምዳለሁ ይላል። በዛም አማራጭ ካገኘ ተጠቃሚ ይሆናል። ለምሳሌ ብርሃኑ ነጋ በረሃ ሲገባ አብዛኛው ጦር የነበረው ከአርበኞች ግንቦት 7 ውስጥ የነበረው የአማራ ልጆች ናቸው አብዛኛው። ምክንያቱም ካለው ጂኦግራፊ ለኤርትራ ከመቅረቡም አንጻር በሱዳን በኩል ከመውጣቱም አንጻር የአማራ ተወላጆች ነበሩ የነበሩት እና በአማራ ፖለቲካ ሞከረ የአማራን ልጆች በውስጥ በመክተት ግን በዘውግ የብሔር ፖለቲካ ህብረ ብሔራዊ ፖለቲካ በሚለው ሙከራ ሲከሽፍ የተጠለለበት የመጨረሻው አማራጭ የብሔር ፖለቲካ ውስጥ ነው። ብርሃኑ ነጋ ሬሌቫንት ነው። አሁን ትምህርት ሚኒስተርን በዚህ ጋር ትምህርት በ4ኛ በ5ኛ ይሁን እሱ አይመለከተንም። ሬሌቫንት ነው ወይ ኢትዮጵያ ውስጥ የሲስተም ለውጥ እንደሚፈታ? ኢዜማ ሬሌቫንት ነው? ዲዩ ብሊቭ ዳት? በፍጹም። ኢዜማ ይሄን መንግስት ተፎካክሮ ስልጣን ያሳጣል ብለህ ታምናለህ? አዎ የሚለኝ ሰው ካለ የዋሼ ነው የሚሆነው። አንዱዓለም አራጌና እሱ ውድድር ነበራቸው። ታስታውሱ እንደሆነ የዛሬ 2 ዓመት 3 ዓመት አካባቢ 2022 2021 ላይ የፓርቲው ሊቀመንበር ነው። ፍራንክሊ እናውቃለን። አንዱዓለም አራጌ እኩል ከብርሃኑ ነጋ ጋር ምርጫ ተወዳደረ። አንዱዓለም አራጌ አማራ በመሆኑ አልተመረጠም። ኢትስ ሲምፕል ላይክ ዳት። ምክንያቱም ይሄ ተመሳሳዩ በረሃ ሲደረግ የነበረው ነገር ነው። አንዱዓለም አራጌ አያውቀውም እኮ ይሄን። አንዱዓለም አራጌ ኢዜማ ስለሆነ ስልጣን ላይ ውድድር ላይ ወጣ። አማራ በመሆኑ ከስልጣን አልተወረደ። ፓርቲውንም ጣጥሎ ወጣና የግል ህይወቱን መኖር ጀመረ። ስለዚህ አማራው ከ1950ዎቹ 60ዎቹ ዓመት ጀምሮ በዜግነት ፖለቲካ እየሞከሩ ባሉ ኃይላት እኮ ተስፋ ቆረጠ። ወንድሜ እኔ እኮ በ10 በ15 ዓመት ተስፋ ቆረጥኩ። ኢህአፓ መጣ፣ የዜግነት ፖለቲካን በማርክሲዝም ሌኒኒዝም ጀቡኛው እንደዚህ መሬት እንደዚህ አድርጌ አለ። ደርግ አፄ ኃይለሥላሴ አማራ ናቸው። አፄ ኃይለሥላሴን መፈንቅለ መንግስት ያደረገባቸውን እኮ ደርግ እኮ አማራው አልተቃወመም። የአማራ ብሔርተኝነት አብዮት ተነሳ የሚባለው በፀሐይ ወንቁ ስላሴ ጊዜ ነው፣ ጎጃም አካባቢ። አፄ ኃይለሥላሴን ሲታገል የነበረ እንደ አማራ የተነሱ ጥያቄዎች እኮ ነበሩ። የጎጃም ገበሬዎች አመፅንም ጨምሮ ማለት ነበሩ ጥያቄዎች። አማራው አፄ ኃይለሥላሴ ላይ ጥያቄዎች ይጠየቁ ነበር። ደርግ ሲያስወግዳቸው ለምንድን ነው ይህን ሰው እያስወገዳችሁት? እሱ እኮ አማራ ነው፣ አገዛዙ የኛ ነው ያለ አማራ አልነበረም። እሱን ተቆጥቶ በረሃ የገባ ነው። ኢዲዩ ነበረ። ኢዲዩ ውስጥ ግን የኦሮሞም ደጃዝማች፣ የአማራም ደጃዝማች፣ የትግሬውም ምናምን ተቀላቅሎ አፄ ኃይለሥላሴንም ለማንሳት የመጡ አማራዎችም ስለሆኑ ናቸው። ትክክል። እሱን እኮ ነው አልጠቀሙም። እንደ ሀገር ጎድተዋል ብለው ታመነ። መፈንቅለ መንግስቱ ሲካሄድ፣ አብዮቱ ሲካሄድ የሀገር አብዮት ነው፣ የህዝብ አብዮት ነው። ስለዚህ አማራው ራሱ የህዝቡ ጥያቄ አንዱ አካል ስለሆነ ዝም አለ። ኦኬ። ይሄን ተይዘው የመጡት ግን ግራም ሆነ ቀኝ ዘመም የሆኑ ኃይሎች ምንድን ነው ያደረጉት? ከዛም በኋላ ራሱ አማራው የማይፈታበትን ጥያቄዎች እየሰጡት መጡ። 97ንም ውሰድ። አሁን ድረስ በዜግነት ፖለቲካ የሚሰሩ ድርጅቶችን ያቸው ጥያቄዎቻችን አልተፈቱም። እንደ አማራ የምንጠይቃቸው ከዓመታት በፊት የነበሩት እንደውም ውስብስብ እየሆኑ መጡ። ስለዚህ ሞክረህ ጫማ እግር ውስጥ አልገባም ካለ በባዶ እግር ትሄዳለህ። በባዶ እግር እግርህን አትቆርጠው። ስለዚህ ልታደርግ የምትችለው ምንድነው? ጫማው ካልገባልህ በባዶ እግር ነው የምትሄደው። ስለዚህ አማራው ምንድን ነው ያደረገው? የመጫወቻ ሜዳው የሚፈቅደው የብሔር ፖለቲካን ነው ለካ።
የመጫወቻው ህገ መንግስቱ የብሔር ፖለቲካን ይፈቅዳል። የተደራጁት ኃይሎች አማራውን በብሔር ፖለቲካ አንጻር የሚከሱ ናቸው። ለዚህ ነው ለካ በዜግነት ፖለቲካ የሰሩ ድርጅቶች የከሰሩት የሚል ድምዳሜ እኔ አይምሮ ውስጥ መጣ። ኦኬ ክላሽ ይዘህ እየሄድክ በቢላ ይዘህ እየሄድክ የክላሽ ጦርነት ለማድረግ እንደማለት ነው። ስለዚህ ለካ የከሸፉት ድርጅቶች በብሔር ፖለቲካ እንቅስቃሴ ውስጥ ምንም አይነት ጥቅሜን ሊያስጠብቁልኝ አልቻሉም፣ ከዚህ በኋላም አይችሉም። ስለዚህ ማድረግ የምችለው ምንድን ነው? በራሴ መቆም መሞከር አለን። አሁን እኮ እናንተ ናው ዩ ጋይስ አር ስክሩድ አይደለም? ሀቅ ነው። ቅርቃር ውስጥ ነው ያላችሁት። ህዝቡን እንኳን ማሳመን አልቻላችሁም። ቅርቃሩን ንገረኝ እስኪ በደንብ እናውራ። ቅርቃሩ የሚታወቅ ነገር ንገረኝ። አሁን ያለው ትግል ማለት ነው። አሁን የቋንቋ መደበላለቁ ኢንፍልትሬት አድርገው የገቡት እንደገና ደግሞ እዚህ ምዛማው የምሰማቸው የክልል ጥያቄ በጎንደር በጎጃም አካባቢ የምሰማቸውን ከሰላምታዎች ምን ጥያቄ አለው? ቴዲ እሱ ቅርቃር አይደለም። እኔ ማለት አይ ይገባሃል፣ ትክክል እኮ ነህ በመርህ ደረጃ። አሁን ለኦዲየንሱ እዚህም ላለው ኦዲየንስ ለአንተም ትክክል ነው፣ ቅርቃር ነው የሚመስለው። ግን አንዱ እኔ የማምንበትን ነገር ልንገርህ፣ እነዛ የቅርቃር ጉዳዮች ሳይሆን መንግስት ትግል የመጥለፊያ አንዱ ሜካኒዝም ነው። እኔ በነገር ላይ ጎንደርና ጎጃም ላይ የሚነሱ የክልል ጥያቄዎችን ከሩት ኮዛቸው የኢንተረስታቸውንም ጭምር ነግርሃለሁ። የጎንደር ገበሬ ጥያቄ እንዳልሆነ አውቃለሁ። የጎጃም ገበሬ ጥያቄ እንዳልሆነ የማን ጥያቄ ነው ስትል የመንግስትን አጀንዳ ተሸክሞ በጎንደር ስም ሊሰራ ያሰፈሰፈ የመንግስት አካል እንዳለ አውቃለሁ። እሱ ልክ ነው። አሁን አብዛኞቹ ክር ብለው አማራ የሚሉት ትንሽ ገለጥ ብታደርጋቸው ጎጠኞች ናቸው። ዶንቲንግ በአማራ ስም የጎጣቸውን ፍላጎት ለማሳካት ነው። አሁን አማራ እንደ ከቨር ነው መጠቀም የሆነችው። ምን ለማለት ፈልጌ ነው? ትላንት ከነበረበት ያላየው ችግር ውስጥ እየገባ ነው። አሁን ነገ ከነገ ወዲያ ሊፈጠሩ የሚችሉ ነገሮች አሁን አዝማሚያዎችን ስታይ እዚህም እዛ የጎንደር ልጆች ተወልደ ያደግበት የጎንደር ልጆች የሚያራምዱትን የጀመሩትን ነገር የጎጃሞቹ የሚያራምዱትን አንዳንድ ይሄ የተከዘይዘ በሚል የምታውቀው ነገር ነው። አሁን ፖይንቴ ምንድን ነው መሰለህ? የኔ ንግግር በምትለው ደረጃ ህዝብን አስተባብረህ እንኳን ከጎን ማሰለፍ አልቻልክም። ቢኮዝ አንተ የምትለውን ህዝቡ ገዝቶ ቢሆን 24 ሰዓት አይፈጅም የመንግስትን ወታደር ከክልል 3 ጠራርገን ለማባረር። ተሳስተሃል። የትግራይ ህዝብ እኮ የወያኔን ፕሮግራም ገዝቶት አምኖበት በረሃ ገብቶ 17 ዓመት ነው የፈጀው። ሻቢያ እኮ ኤርትራዊ ሁሉ ከአዲስ አበባ ከሚኒሶታ ከምናምን እየዘመተ ጠቅልሎ ኢትዮጵያ ገብቶ በረሃ ገብቶ 30 ዓመት ትጥቅ ትግል ገብቷል። ህዝቡማ በነገር ላይ ህዝቡ ባይገዛው በ24 ሰዓት ሳይሆን ህዝቡ ባይገዛው ኖሮ 24 ሰዓት ፋኖ አማራ ክልል አይቆይ። የዛን ጊዜ ሳቢው አዲስ ነው። አሁን እኮ የዛን ጊዜ የናቦይ ሰባትን ንግግር ብታይ የዛን ጊዜ የደርግ ወታደር እኮ እንደውም አልተዋጋንም ነው የሚሉት። ትንሽ ስንቀርበው ወደኛ ይመጣል፣ ትንሽ ስንቀርበው ወደኛ ይመጣል። ጭራሽ እኮ አልተዋጋንም ነው የሚሉት እነሱ። እሱ አይደለም። አሁን ብሔርተኝነቱ እንደዚህ በጠነከረበት ሁኔታ ህዝቡን እንኳን የአማራን ብሔርተኛ ወይም የአማራ ብሔር ተወላጆችን አሳምናችሁ አንድ ከጎናችሁ ማሰለፍ አልቻላችሁም። ቢኮዝ የአማራ ህዝብ እንዳልከው ወይም ደግሞ እንደሚታወቀው ብዙ አይነት እሳቤ ነው ያለው። ከገባንበት ችግር ልንወጣ የምንችለው በዚህ ነው ይልሃል። ፖለቲካችንን መስራት ያለብን በሀሳብ ፖለቲካ ነው። አት ኤንድ ኦፍ ዘ ዴይ በሀሳብ ፖለቲካ ውስጥ የእኛ የበላይነት ነው ያለው ወይም ደግሞ እኛ ልንጠቀም እንችላለን የሚል እሳቤ ያላቸው አሉ። ኤኒዌይ አሁን ባለው ሁኔታ የአማራ ህዝብ እንደው በእኔ ትንታኔ የአማራም የኦሮሞም ህዝብ ቻይኖች በተለይ ከሁለተኛ የዓለም ጦርነት በኋላ ፔሪድ ኦፍ ሂሚሌሽን ይላሉ፣ የሀፍረት ጊዜ። እነዚህ ትልልቅ ብሔሮች የሚከበሩ ብሔሮች ህዝቡ ለፖለቲከኞቹ ነው ለፖለቲከኞቹ ይሄ ያለፉት 6 እና 7 ዓመታት የእፍረት ጊዜ ነው። ፔሪድ ኦፍ ሂሚሌሽን። የአማራ ህዝብ በታሪኩ አይቶት የማያውቀው እጅግ አሳዛኝ ነገር ውስጥ ነው የገባው። የኦሮሞ ህዝብ በታሪክ አይቶት የማያውቀው እጅግ አሳዛኝ ነገር ውስጥ ነው የገባው። የትግራይ ህዝብ እንደምታየው ነው። ይሄ የብሔር ፖለቲካ ውጤት ህዝቡን አይቶትም ሰምቶትም የማያውቀው ነገር ላይ ከዳረገው መዳረሻ አንድ ነው። መንገድህን ለምን አትቀይርም? የአማራ ህዝብ ጥያቄ የሚመለሰው በሌላ መንገድ ከሆነ ጥያቄው የሚመለስ እንጂ ለምን መንገድ አትቀይርም? የኦሮሞ ህዝብ ጥያቄ የሚመለሰው መንገድ በቀየርክበት መንገድ ቢሆን አስሎንጋስ ጥያቄው የሚመለስ እንጂ ለምንድነው መንገድ ማትቀይሩት? አሁን ባለው መንገድ በየጊዜው ሰቆቃና ግድያና የሞት ዜና ነው የምንዘግበው። ይሄን እንዴት አታይም ነው ያልኩት።
አይኖ ነጋዴው ተረጋጉ። ነጋዴው ተረጋጋ። ነጋዴ አንተ ተረጋጋ። አንተ አፈርክ ብዬ ላይ ታንት ምለው ነገር የለም። ኮመንት ላይ ያላችሁ ነው ምለው። ቆይ ኮመንት ላይ ያላችሁ የብሔር ፖለቲካ እንጀራችሁ ይሆናችሁ አላችሁ። አይ ዶንት ኬር ላንተ ሞርጌጅን ለመክፈል ትሄዲ ሞርጌጅን ሳልከፍል ይሄ ነገር እንዳይቆም እያልክ የሚያልብሃል። አይ ዶንት ኬር ላንተ። እኔ ማውራው መሬት ላይ ስላለው ህዝብ ነው። ሞሼ ይቀጥል። እሺ የመርህ ልዩነት እኮ የለንም፣ ግን አሁንም አስገንዝቤ ደግሞ አንድ የማየው ከአንተ በተለየ የምናገረው ነገር አለ። እሱም በልዩነት ትይዝልኛል። እኔ የአማራ ህዝብ እስከዛሬ ከነበረበት ልዩ የሆነ ችግር ውስጥ ገባ ሳይሆን ምለው እስከዛሬ ከነበረበት ልዩ የሆነ ዳይሜንሽን አየ ነው። ሌላ አይነት ጥያቄን የማስመለሻ መንገድ አየ ነው። ኦኬ ለምን መሰለህ ይሄ የትግራይ የትጥቅ ትግል ጉዳይ ከወያኔ ከ1967-68 በረሃ የመውጣት ታሪክ በፊት የትጥቅ ትግል እንቅስቃሴ የሞከሩባቸው ጊዜያቶች ነበሩ። ኤክስፒሪየንስ አድርገዋል። ወደ ዘመነ መሳፍንት ጀምሮ የመካከለኛው ክፍለ ዘመን ታሪካቸውን ጀምሮ የማመፅ ጥያቄዎች የመጠየቅ ነገሮች ነበራቸው። እንደ ትግሬ ጥያቄ መጠየቅ እንደ ትግራይ ሰው ሆኖ መጠየቅ። በተመሳሳይ ኦሮሚያም እንደዛ አይነት ነገር ነበር። የሚጫነቱን ለማቀደም የሚነግረንን ጨምሮ ከዛ በኋላ ያሉ አደረጃጀት አማራ ይሄ ኦፕሽን አይቶት በታሪኩ አያውቅም። ያው ጦርነት ነው፣ ሞቶች አሉ፣ ምናምኖች አሉ። ሞት የሌለበትን ዘመን እስቲ ፈልጋለሁ እንድትነግረኝ። ለምሳሌ እኔ ልንገርህ፣ ወልቃይት እኮ ሲወሰድ የአማራ ብሔርተኝነት የሚባል አስኳልም ምንም አልነበረ። ወልቃይት የሚባል የአማራ መሬት ተወስዶ ወደ ትግራይ ሲካለል ምንም አይነት የአማራ ብሔርተኝነት አልነበረ። የዜግነት ፖለቲካ የሚያራምዱ ኃይሎች፣ ግለሰቦች ይሄን ነገር ለማስመለስ 30 ዓመት በቂ ጊዜ አግኝተው ነበር ለመመለስ። ምክንያቱም አይ ወልቃይት ወደ ትግራይ ስለሄደ ምንም አትበል ልትለኝ አትችልም። ምክንያቱም ያለነው በፌዴራሊዝም ፖለቲክስ ውስጥ ነው ያለው፣ መሬትን መሰረት ባደረገ ቋንቋን መሰረት ባደረገ ማለት ነው። ስለዚህ የግድ ይሄን ለመመለስ ሌላ አይነት ዳይሜንሽን አይ አሁን አማራው ለካ የትጥቅ ትግልም አማራጭ ነው ያለ ሞት ትጥቅ ትግል ስትገባ ምናበት ነገሮች ውስጥ ስትገባ አሁን ያልካቸው እኔም የሚደብረኝ ህዝብ ይሞታል። እኔ አሁን ውጭ ተቀምጬ የሞቱ ነው ደስ ይለኛል ምናምን አለ። በጣም ነው የሚያስጠላኝ። ምክንያቱም ዘመዶቻችንም እለት በእለት እናጣለን፣ በቅርብም የራሳችንን ሰዎች ማለት ደስታ በዚህ በምንም አይሰጠንም። ግን ያልሞትንበት የታሪክ ዘመን መላኩ ተፈራ የደርግ ታውቀዋለህ? መላኩ ተፈራ የደርግ የሰሜን ጎንደር አካባቢ ምናምን የነበረ ሰውዬ ነው። ያ ሰውዬ ሲረፈርፍ ነበረ። ሲረፈርፍ ነው የምነግርህ። ወጣቱ ሌላም ቦታም ተደርጓል አለ። አሁን ላይ ሆኜ ማውራል እንደ አንድ አማራ ስለሆነ ገደል ወስዶ ነበር ቢከተው። ጎጃም ላይ ባህር ዳር ላይ እልቂት ነበር። ወያኔ ከመጣ በኋላ ቲፒኤልኤፍ ስልጣን ላይ ከመጣም በኋላ ተመሳሳዩም ነገር ነው ሲካሄድ የነበረው። ወልቃይት ላይ የሚደረጉ፣ ጠለምት ላይ የሚደረጉ፣ ከክልል ውጭ አማራ ላይ የሚደረጉ፣ ይሄም መንግስት ሲመጣ ይሄ የሚደረገው። ስለዚህ ምንድን ነው እያወራን ያለ ነው? ሌላ ዳይሜንሽን ለህዝቡ ነው ያየው። ይሄ እኮ በነገር ላይ ቴዲ በደንብ የምትሰሙኝም ሰዎች ስሙኝ። የአማራ የትጥቅ ትግል እንቅስቃሴ ከሌላው የትጥቅ ትግል እንቅስቃሴ የሚለየው ከሌላው ምን ስፔሻሊ ከኦነግና ከቲፒኤልኤፍ ለማለት ነው የሚለየው የአብዮት ውጤት ነው። ለምሳሌ ቲፒኤልኤፍ በረሃ ሲገባ ደርግ 1967 ምናምን ወጣ። ከአንድ ዓመት በኋላ በረሃ ገባል ተጠቅልሎ። ኦኬ ምንም አይነት እድልም እንኳን አልነበረም። ስለዚህ አብዮት አልነበረም። ኦነግን በተመሳሳዩ የአማራውን ግን ላለፉት 30-40 ዓመት ጥያቄዎች ሲብላሉ በዜግነት ፖለቲካ ውስጥ ለማስመለስ ሲጥር ሲጓዝ እንደዚህ ሲሆን ሲብላላ መንግስት በመቀየር ፕሮሰስ ውስጥ ጭምር አልፎ ቲፒኤልኤፍን በማውረድ በዚህ ውስጥ ሁሉ አልፎ ያልተሳካ አብዮት የወለደ ውጤት ነው። ይሄ የአማራ የትጥቅ ትግል እንቅስቃሴ የአብዮት የመጨረሻው ክላይማክሱ ደረጃ ነው እንጂ ዝም ብሎ ከመሬት ብድግ ብሎ የተፈጠረ ነገር አይደለም። ስለዚህ አስምሬበት በደንብ ሌት ሀሳቦችን እገዛለሁ። አት ኢንድ ኦፍ ደይ ታዲያ አንተ የምትደግፈው ኃይል አንተ የምትደግፈው ስብስብ በመጨረሻ ላይ ስልጣን ቢመጣ ዘመነ ካሴ ወይ ሀብቴ ወይ ኢንጂነር ደሳለኝ ምሬ አምባገነን ሆነው ቁጭ ሊሉ ነው አይደል እንዴ ብትለኝ አይደለም። ምክንያቱም እኔ ራሴን ከጭቆና ለማውጣት ነው እንጂ ዘመነ ካሴ ገዝቶ ሀዲያውን ደቡቡን እንትኑን ጨቆኖ ይግዛልኝ የሚል ፖለቲካ አይደለም እየሰራ ያለሁት። ምክንያቱም ጭቆናን ፕራክቲካሊ እኔ እያየሁት ስለሆነ ማለት ነው። ስለዚህ አሁን አንተ የምታነሳውን ቅድም የት ነበርክ ያነሳውን ምናልባት ዶክተር ታሜም የሚያነሱትን ሁላችንም የምናነሳውን ተመሳሳይ ሀሳብ ገቢር የሚደረግበት ሜካኒዝም የመፍጠሪያ አንዱ መንገድ አድርጌ ነው ማስበው። ይሄን ነው ሊያዝ የሚገባው። ሲቀጥል እየሰማኝ ከሆነ ቴዲ
ክሊርሊ እኮ አሁን ባለው ተጨባጭ ሁኔታ አሁን ባለው መሬት ላይ ባለው ሁኔታ በባስኬትቦል የመጫወቻ ሜዳ ላይ በእግር ኳስ ሕግ አትጫወትም። እጅህን ኳሱን በእጅ ነው የምታደርገው። ሜዳው የፈቀደ አሁን ብዙ ሰዎች በጣም ማዝንባቸው ብዙ ሰዎች የአብይ ደጋፊ ኮሜንት ይጽፍልሃል። የማውቃቸው ማናውቃቸው ሚዲያ ላይ የሚወጡ አሁን ቅድም መሀል ሜዳ አይነቱም ሰው ማለት ነው አንተን ደግፎ በተመሳሳይ የት ነበርክን ደግፎ ገራሚ ሀሳብ ነው ይልና የብሔር ፖለቲካ ስፔሻሊስቱን አብይ ግን ያመልክላል። ብልጽግና አማላጄ ነው ይልላል። ይኸውልህ ብሔርተኛው የዜግነት ፖለቲካ አራማጁ ከብሔር ፖለቲካው ጋር አምታቶታል፣ አወሳስቦታል ራሱን። አንዴ እዚህ ጋር ይሆናል፣ አንዴ እዛ ጋር ይሆናል። ጥቅሙ ሲመጣበት ወደዚህ ይገባል፣ ጥቅሙ ሲጎልበት እዛ ጋር ይሆናል። እነ ማህሙድ አይነቱ ማለት ነው። ስለዚህ ትግላችን አሁን ያለው ትግል እኔ ባምነው የመስመር ትግል ነው ብያ እኔ እኮ ልክ ነህ፣ ግን እኔ አንድ ለእናንተም ስለማዘን ነው። ለምሳሌ አሁን ሞሼ ፖለቲካል ሳይንስ የጨረሰ ልጅ ነው። ፖለቲካን በፖለቲካ ቋንቋ ከሚያወሩ ሰዎች ጋር ነው መሰለፍ ያለበት። ልጅ በስመ አማራ ተንጋግቶ ከሚመጣ ሰው ጋር ዝም ብለህ ፖለቲካ ማውራት የለብህም።